እንቀጥላለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እንግዲህ በዛሬው ክፍል ላይ መጽሐፉን አነበውና ከዛ ተነስተን ያለውን ሐሳብ እናያለን። ክብር ለኢየሱስ ክርስቶስ ይሁን። ኦኬ እናነባለን። ዮሐንስም መምህር ሆይ አንድ ሰው በስም አጋንንት ሲያስወጣ አየን፣ እኛን ስለማይከተል ከለከልነው አለው። ኢየሱስ ጌታ ነው። በደንብ እየተከታተላችሁኝ እሺ። ዛሬ በጣም አስደናቂ የሆነ ነገርን ነው የምናየው። ክብር ለእግዚአብሔር ይሁን። ምን አለ? ቁጥር 38 ላይ ዮሐንስ ነው እንግዲህ። በፊት ታስታውሱ እንደነበረ ጴጥሮስ ነበር ብዙ ጊዜ እየመጣ ኢየሱስ ጋር አንዳንድ ነገሮችን የሚያቀርበው የሚያወራው። ዛሬ ግን ኢየሱስ ጋር የመጣው ማን ነው? ዮሐንስ ነው። በባለፈው ክፍል ላይ ስናጠና ወደዚህ ሐሳብ ከመምጣቴ በፊት በባለፈው ክፍል ስናጠና ደቀ መዛሙርት ጋር ታስታውሱ እንደነበረ አንድ ሰው ልጁ በርኩስ መንፈስ ታሞበት ይዞላቸው መጥቶ ነበር። ምን ካሉልኝ ብሎ ከፈወሱልኝ ብሎ አጋንንቱን ብለውት ሲያቅታቸው ኢየሱስ ሲመጣ አጋንንቱ የተያዘበት ሰውዬ የልጁ አባት መጣና ለኢየሱስ ለደቀ መዛሙርቶች ልጄን መናፍስቱን እንዲያስለቅቁት ሰጥቻቸው ነበርና አቃታቸው ሲለው በላም ጣለውና እነሱን ገሰጻቸውና አጋንንቱን አስወጣው። አሁን እዚች ጋር ግን አንድ ነገር አለ። ይህ ሰው ከ12ቱ ደቀ መዛሙርት መካከል አንድ አይደለም። አሁን ዮሐንስ አጋንንት ሲያስወጣ ያገኘውን ሰውዬ ከልክሎታል። ለምን ታስወጣለህ ብሎ። ለምን? ከ12ቱ ደቀ መዛሙርት መካከል አንዱ አይደለም። ግን ምን አድርጓል? አጋንንት አስወጥቷል። እነሱስ ኢየሱስን እየተከተሉት አጋንንት ማስወጣት አቅቷቸዋል። ሐዋርያት ተብለው ደቀ መዛሙርት ተብለው አጋንንት ማስወጣት አቅቷቸዋል። ይሄኛው ግን ከ12ቱ አንዱ አይደለም። ስሙ ባይጠቀስም ኢየሱስን ግን እግር በእግር እየተከተሉ ካሉ ደቀ መዛሙርቶች አንድ ይመስላል። ከ12ቱ ውስጥ ስሙ ባይጠቀስም በኢየሱስ አምኖ በስሙ አምኖ በስሙ ደግሞ አጋንንቶችን ከሚያስወጡ ሰዎች መካከል አንዱ ነው። ስለዚህ ዮሐንስም መምህር ሆይ አንድ ሰው በስም አጋንንት ሲያስወጣ አየን፣ እኛን ስለማይከተል ምን አለን? ከለከል ነው አለው። ቁጥር 39 እንደዚህ ይላል፣ ኢየሱስ ግን እንዲህ አለ፣ አትከልክሉት። ማንም በስሜ ተአምር ሰርቶ ወዲያውኑ በእኔ ላይ ክፉ መናገር አይችልም። የማይቃወመን ሁሉ ከኛ ጋር ነው። የማይቃወመን ሁሉ ከማ ጋር ነው? ከኛ ጋር ነው። ኢየሱስ ጌታ ነው። እውነት እላችኋለሁ የክርስቶስ በመሆናችሁ በስሜ አንድ ኩባያ ውሃ የሚሰጣችሁ ሁሉ ዋጋውን አያጣም። እኔ በመደበኛ ትርጉሙ ነው ማነበው። ኢየሱስ ጌታ ነው። እንግዲህ ስሙ ያልተጠቀሰው ይህ ሰው አጋንንትን በኢየሱስ ስም ሲያስወጣ እናየዋለን። አንዳንድ ጊዜ በሕይወታችን ላይ በጣም የሚያሳዝነው ነገር የኢየሱስ ስም ለሆነ አገልጋይ ብቻ የተሰጠ ይመስል ሰው ችግርና የሆነ ጉዳይ ሲገጥመው ወደ ሆነ አገልጋይ መሮጥ ነው የሚያምረው። እሱ መጠቀም እንዳለበት እንኳን አንዳንድ ሰው አያውቅም። አንዳንድ ሰው እኮ ለመሰላችሁ ቃል አውጣብኝ እያለ የሚዞረው እርሱ ጋር ያለውን ኃይል ስላላወቀ ነው። እሱ ውስጥ ያለውን የኢየሱስን የስሙን ኃይል ስላላወቀ ነው። ይሄ ሰውዬ ከደቀ መዛሙርት በተሻለ ተረድቶታል። ማንን? ኢየሱስን። አሜን ነው።
ኢየሱስን አውቆታል። ስላወቀው ኢየሱስን ተጠቀመበት። ሄደና ምን አጋንንት አስወጣ። ስሙ የሚሰራው ለደቀ መዛሙርቶች ብቻ እንዳልሆነ ገብቶታል። ምንድነው የገባው? ይሄ ሰው ኢየሱስን ለተቀበለና በሱ ላመነ ሰው ስሙ እንደሚሰራ ገብቶታል። ይኸውላችሁ ስለ ኢየሱስ ማወቅና ስለ ስሙ ኃይል ማወቅ ይለያያል። ኢየሱስንማ አጋንንቶችም ያውቁታል፣ ግን ስሙን አይጠቀሙበት። ስለ ኢየሱስ ማወቅና ስለ ስሙ ኃይል ማወቅ ይለያያል። ኢየሱስ የሚለው ስም የኢየሱስ ማንነቱ ነው። አሜን ነው። ኢየሱስ የሚለው ስም የኢየሱስ ማንነቱ ነው። ስሙ ባለበት እሱ አለ። ስሙ በተጠራበት እሱ አለ። ስሙን ሊጠቀም በፈለገበት ሰው በኩል የስሙ ኃይል ለሰውየው ይሰራለታል። ኢየሱስ ጌታ ነው። የስሙ ኃይል ይሰራለታል። ክብር ለእግዚአብሔር ይሁን። ለማን? በስሙ መጠቀም ለፈለገ ሰው። ችግሩ የማን ነው? እኛ ነው። አሜን ነው። ሰውን በየሆነ ቦታ የሚያዞረው ችግሩ የመጀመሪያ ደረጃ የኢየሱስ ስም በእሱ እንደሚሰራ አለማወቁ ነው። ካወቃችሁ በየዕለት ኑሯችሁ ላይ በእያንዳንዱ እንቅስቃሴያችሁ ላይ መጠቀም ትችላላችሁ። አሜን ነው። የሚያስገርመው ነገር ግን እነ ዮሐንስ ጋር አሁንም ደቀ መዛሙርቶች ጋር አንድ አስተሳሰብ ነበር። ምን የሚል? ኢየሱስን እኛ ብቻ ስለተከተልነው ኢየሱስ የኛ ብቻ ነው የሚል አስተሳሰብ ነበራቸው። ኢየሱስ የማንም አይደለም የኛ ብቻ ነው። ታስታውሱ እንደሆነ ሁለት ሁለት አድርጎ ላካቸው። ምንን? በሽተኞችን እንዲፈውሱ፣ አጋንንቶችን እንዲያስወጡ አይደለ? ላካቸው። ምንን? ስልጣንን ሰጥቷቸው። ይሄ ስልጣን እነሱ ጋር ብቻ ያለ ነው የሚመስላቸው። ለሌላ ሰው ያልተፈቀደ፣ ለሌላ ሰው ያልተሰጠ። የስሙን ወይም የኢየሱስን ስም መጠቀም የሚችል ማን ነው? እንደነሱ ከኢየሱስ ኋላ 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 የሚከተል ሰው ብቻ እንደሆነ አድርገው ነው የሚያስቡት። ኢየሱስን ፊዚካሊ መከተልና አሜን ነው። ኦሮምኛ ተናጋሪ ኮንክ ጻፍልን። እሺ በኦሮምኛ ትቸገር አባ። ኢየሱስ ጌታ ነው። ኦኬ ፎከስ እሺ ወደ እግዚአብሔር ቃል። አያችሁ ኢየሱስን መከተልና በልብ መከተል ይለያያል። ብዙ ሰው በአፉ ነው ኢየሱስን እከተላለሁ የሚለው። በደንብ ስሙኝ። በህይወታቸው ላይ ግን የኢየሱስን ስም መጠቀም የሚችሉና የኢየሱስን ማንነት የራሳቸው አድርገው በህይወታቸው ላይ ስኬታማ የሆነ መንፈሳዊ ጉዞዎችን መጓዝ የሚችሉ ሰዎች በልባቸው የሚከተሉ ሰዎች ናቸው። በባለፈው ክፍል ስናጠና ደቀ መዛሙርት ኢየሱስን የሚከተሉበት መንፈስ አለ። ምን የሚል? እሱ በኢየሩሳሌም ላይ ይነግሳል፣ እኛ ደግሞ ከታች ምን እናገኛለን? የሆነች ስልጣን እናገኛለን የሚል ሐሳብ አላቸው። ከዚህ የተነሳ የስሙ ኃይል እነሱ ላይ አይሰራም። ይኸውላችሁ ኢየሱስን ለሆነ ነገር ብቻ ስትፈልጉት አይሰራላችሁ። እደግመዋለሁ። ኢየሱስን ለሆነ ጉዳይ አስፈጻሚነት ብቻ ስትፈልጉት አይሰራላችሁ። ስለዚህ ማንነቱን እስክታውቁ
የስሙን ኃይል እስክታውቁ እስክታድጉ ድረስ ይጠብቃቸዋል። ብዙ ሰው ለምን መሰላቸው አክሰሱን ማግኘት ያቃተው? ኢየሱስን የሚፈልገው ለሆነ ነገር ነው፣ ለሆነች ማስፈጸሚያ። አሁን እነ ዮሐንስ እግር በእግር እየተከተሉ ያሉት የሆነ ነገር እናገኛለን። መሲ ነው፣ አረጋግጠናል። በሽተኞችን ፈውሷል፣ አረጋግጠናል። የሆኑ ነገሮችን አድርጓል፣ አረጋግጠናል። ስለዚህ ይሄን ሰው እንከተለዋለን። ነገ ደግሞ ጠቅላይ ሚኒስቴር ሲሆን እኛን የውሃ ሚኒስቴር፣ የመብራት ሚኒስቴር፣ የቀበሌ ሚኒስቴር፣ የእንትን ሚኒስቴር ያደርገናል የሚል አስተሳሰብ ውስጣቸው ስላለ እየተከተሉት ነው። በአንድ ጊዜ 5000 ሰው ይመግባል። ባህር ላይ ይራመዳል። በአንድ ንግግር አጋንንቶችን ያስወጣል። እጅ ጨኖ ይፈውሳል። ሲያዩት ይሄን ሰው መከተል ያዋጣል። ግን የስሙ ኃይል ግን አልገባቸው። ዛሬ በጌታ በኢየሱስ ስም ጸልይ፣ የስሙ ኃይል ይግባል። በእውነት በስሙ የመጠቀምን ኃይል ይግባል። ይሄ ሰው ይሄ አጋንንት ያስወጣው ሰው ግን በኢየሱስ ስም የመጠቀሙን ኃይሉን አግኝቶታል። ዋው! አያችሁ? ስለዚህ እነዚህ ሰዎች በአንድ በኩል ዝም ብዬ መጽሐፉን ሳጠናው ቅናት ውስጥ የገቡ ይመስላሉ። ዮሐንስ ለኢየሱስ ይህንን ሐሳብ ሲያቀርብለት እንዴ እኛ እየተከተልን ነው፣ አንድ የማይከተልን ሰው ግን አገኘ ነው፣ አጋንንት ሲያስወጣ አገኘ ነው። እና ምን አላችሁት? ሁለተኛ በዚህ ስም አጋንንት ታስወጣል። እኛ ያቃተንን እሱ አስወጣው እንደማለት ነው። እንዴት ያስወጣል? አንዳንድ ሰው ለምን እንደሚቃወማችሁ ታውቃላችሁ? እሱ መስራት ያቃተውን እናንተ ስትሰሩ ይናድዳል። መንፈሳዊ ቤት፣ መንፈሳዊ ቸርች ውስጥ በሉት የሆነ ነገር ላይ እሱ 40 ቀን ጾም ጸሎት ገብቶ ያላመጣውን ጉዳይ እናንተ በአጭር ጸሎት እግዚአብሔር ከእናንተ ጋር ማኒፌስት አድርጎ ሰርቶ ሲገለጥ ሲያ ይናድዳል፣ ይቆጣል፣ ይበሳጫል። አንዳንድ ሰው እንዲህ ነው። እኔ አጋጥሞኛል። አንዳንድ ሰው ባይዘውላችሁ ተቺ የሆኑ ሰዎች ካገኛችሁ እነሱ መስራት ያቃታቸውን ያ ሰውዬ ሰርቶት ስላገኘው ነው። እነ ዮሐንስ ደንግጠዋል። ለምን መሰላችሁ? አሁን ዮሐንስ እዚህ ውስጥ ትክ ብዬ መጽሐፉን ሳየው ዮሐንስ የሆነ የሚበልጥ ደቀ መዝሙር ላያቸው ላይ መጣባቸው መስሏቸዋል። በቃ እናንተ አላዋጣችሁኝም፣ ሂዱ፣ እንደዚህ አጋንንት የሚያስወጣማ ካለ እሱ ይሻላል ከናንተ የሚል ነገር ይመጣብናል የሚልም አስተሳሰብ አለ። ምንድነው መጨረሻ ላይ እኛን ስለማይከተል የምትል ቃል አስገብተዋል ዮሐንስ። እነሱ ፊዚካሊ በስጋ ነው እየተከተሉት ያለው። ይሄ ሰውዬ ግን በመንፈሱም ጭምር ነው ኢየሱስን እየተከተለ ያለው። የዘመረ ሁሉ ጴንጤ እንዳይመስል። ዛሬ አንድ ምስክርነት ሰማሁ። አንድ እግዚአብሔር ሰው፣ በጣም የተባረከ እግዚአብሔር ሰው ኢትዮጵያ ውስጥ ያለ፣ ምን አሉ? አንዲት ሴት በጣም ጉባኤ መሃል በጣም ልሳን ትናገራለች አሉ። በጣም እና እኔ መድረክ ላይ ነኝ። እዛ ዲያቆኑን ጠራሁትና አምጣት አልኩት አለ። ማንን? ልሳን የምትናገረዋል። እና መንፈስ ቅዱስ ምን ብሎኛል? ከአጋንንት ነው የምታወራው ብሎኛል። ልሳን አለ ከአጋንንት። ኦኬ። ምክንያቱም ልሳን የመላእክት ቋንቋ ስለሆነ ሰይጣን ደግሞ ከወደቁት መላእክቶች አንዱ ስለሆነ ልሳን አለ የራሱ። እሱ ሌላ ጊዜ እንማራለን። አምጣልኝ አለ። አየህ፣ ይሄ መናፍስት መለየት ስጦታ ሲኖር ነው። አይ ቲንክ ለማን ነው? ለሆነ ሰው ሼር አድርጌዋለሁ ይህን ቪዲዮ ዛሬ። መጣች።
ከዛ በጣም በቁጣ ስገስጸው ተለወጠች አለ። መንፈሱ ማኒፌስት አደረገ አለ። ወዲያው ዲያቆኑ ልጸልይላት ስል አረ ትንቢት እኮ ለቸርቹ የምታመጣ ነው እቺ ሴት አጋንንት አለባት ይዛትና ስለው ፓስተር ጸሎት ምትመራ ነች፣ 1 ትንቢት ምትናገር ነች፣ 2 ትሰብካለች፣ 3 ፕሮግራም ትመራለች፣ 4 ለካ ቸርቹ ውስጥ መንፈሳዊ በሚመስል ቸርቹን እያመሰ ያለ መንፈስ ነው፣ ግን መንፈሳዊ ነው የሚመስለው ሲታይ። ሪፖስት አደርጋለሁ፣ ቪዲዮን ታዩታላችሁ። ሪፖስት አደርግላችኋለሁ። ወዲያው መንፈሱን ስመታ ጮኋል። ጮኸ፣ ለቀቃት። ዲያቆኑ ደነገጠና አለ ፓስተር እኛም ላይ ሳይኖር አይቀርም፣ እስቲ እኛንም ቼክ ያርጉናል አለ። እኔ አጋጥሞኛል እንደዚህ። አንድ ጊዜ አንድ ወዳጄ በጣም ጸሎት ይወዳል እና እንደዚህ የእናቶች ጸሎት፣ የእህቶች ጸሎት፣ የኳየር ጸሎት ምናምን እየሄደ ይጸልያል እና አንድ ጊዜ እናቶች ጸሎት ጋር ገባና እንደዚሁ ሊትራሊ እንደዚሁ ማለት ነው እና ሲነግረኝ በጣም ነው የተገረምኩት። አብሬያቸው እየጸለይኩኝ በጣም የመናፍስት የመለየት ስጦታ አለው እና እየጸለይኩኝ ሴቲቷ ልሳን ትናገራለች፣ ግን ስፒሪት አለባታል። ምን ላርጋል? ከዛ መንፈስ ቅዱስ ተቃወም ይለኛል። ልክ ስቃወም ወደቀች አለ ሴትይቱ። በጣም ብዙ ጊዜ አስቆጠረች ነች፣ ቸርች ውስጥ ትታወቃለች። ወደቀች፣ ሊትራሊ ወደቀች። ተጸለየላት ምናምን ነገር መንፈሱ ጥሏት ወጣ። ቤተ ክርስቲያን ጉድ እስኪባል እስኪገረም ድረስ። አያችሁ፣ ኢየሱስ ጌታ። ምን ልላችሁ ፈልጌ ነው፣ ኢየሱስን እንዲሁ መከተልና ከልብ መከተል ይለያያል። አየ፣ ከልብ ለተከተሉት ነው የሚሰራው ስሙ። ከልብ ለተከተሉት ሰዎች የትም ይሁን የትም ስፍራ ላይ የተማረ ሊሆን ይችላል፣ ያልተማረ፣ ሀብታም ሊሆን ይችላል፣ ድሃ፣ አውሮፓ ይኑር አሜሪካ፣ አፍሪካ ይኑር የቻይና፣ የትም ይሁን ግለሰቡ የስሙን ኃይል ከተረዳ የትም ቦታ መጠቀም ይችላል። አንዳንድ ጊዜ ሰዎች የግድ ውስጣቸው ያለው ጸጋ፣ የግድ ውስጣቸው ያለው አቅም መገለጥ ያለበት መድረክ ወይ ፑልፒት እስካገኙ ድረስ ይመስላቸዋል። ውስጣችሁ ያለው የእግዚአብሔር ቅባት፣ ውስጣችሁ ያለው የስሙ ኃይል መስሪያ ቤት ውስጥ ይገለጣል፣ መኖሪያ ቤት ውስጥ ይገለጣል፣ ጓደኞቻችሁ መካከል ይገለጣል። የሆነ የአገልጋይ ታይትል ሊኖራችሁ አይገባም። ይሄ ሰው ሐዋርያ አይደለም ስሙ። መጽሐፉ ምን ይላል? አንድ ሰው በስም አጋንንት ሲያስወጣየን፣ አፖስትል እከሌ የሚባል አጋንንት ሲያስወጣየን አይደለም የሚለው። ፕሮፌት እከሌ የሚባል አጋንንት ሲያስወጣየን አይደለም የሚለው። ወይም ደግሞ ከደቀ መዛሙርቶች አንዱ አጋንንት ሲያስወጣ፣ አንድ ሰው ስሙ ማይጠቀስ ስሙ ማይታወቅ ሰው ምን ሲላ አያን? አጋንንት ሲያስወጣየን። ይውላችሁ የእግዚአብሔር ነገር በህይወታችሁ ላይ በደንብ ስሙኝ ጋይስ። የእግዚአብሔር ነገር በህይወታችሁ ላይ መገለጥ ሲጀምር ወዲያው ተቃዋሚ ይነሳል። ከማትጠብቁትና ካልጠበቃችሁት ስፍራ ይነሳባችኋል። ለዚህ ሰውዬ ተቃዋሚ የሆኑት 12ቱም ደቀ መዛሙርት ናቸው። ዮሐንስ ለኢየሱስ ሐሳቡን ያቀርብ እንጂ የነበረውን ሪፖርት ያቀርብ እንጂ ለዚህ ሰውዬ ተቃዋሚ የነበሩት የኢየሱስ ተከታይ ናቸው።
በህይወታችሁ ላይ መንፈሳዊ ነገር ማኒፌስት ማድረግ ሲጀምር፣ መንፈሳዊ ነገር መገለጥ ሲጀምር፣ ካልጠበቃችሁበት ቦታ ጠላት እናንተ ላይ ሰልፍን ያስነሳል። እዚህ ሰውዬ ላይ የነበረውን የስሙን ኃይል እንዳይጠቀም በበለጠ ጠላት ደቀ መዛሙርትን የተጠቀመ ይመስላል። ክፍሉን ስታነቡት ምን እኛን ስለማይከተል ከለከል ነው። ምን ብለው? በኢየሱስ ስም አጋንንትን እንዳያስወጣ። ኢየሱስ ጌታን አሜን ነው። አያችሁ፣ ልክ መንፈሳዊ ዓለም በደንብ ስሙ። ልክ መንፈሳዊ ዓለም በእናንተ ላይ የእግዚአብሔር ነገር መገለጥ ሲጀምር፣ ቅባቱ መንቀሳቀስ ሲጀምር፣ የሆኑ ነገሮችን እየሰበራችሁ መውጣት ስትጀምሩ፣ የጨለማው ዓለም ከሰው በተለየ እናንተን ታርጌት ማድረግ ይጀምራል። ቤታችሁን ታርጌት ማድረግ። በደንብ ስሙኝ። መንፈሳዊ ዓለም እቃቃ ጨዋታ አይደለም። መንፈሳዊ ዓለም ነካክተ የምትወጣበት ዓለም አይደለም። የነካካኸው የሆነ የቀበሌ ሊቀመንበር አይደለም። የሆነ የወረዳ አስተዳዳሪ አይደለም። የነካካኸው አንድ የጨለማ ዙፋን አለ። ያን የጨለማ ዙፋን ከስሩ ነቅለ እስከምትጥለው ድረስ ፋይት እያደረግክ ካልሄድክ አጌንስት አንተ ጋር መቶ ፋይት ያደርጋል። ለዚህ ነው ከአንድ ሰው አጋንንት ከወጣ በኋላ ወደ ምድረ በዳ ይሄዳል አለ። ወደ ምድረ በዳ ይሄድና ይዞርና እስቲ የድሮ ቤቴ፣ በደንብ ስሙኝ ዛሬ ቀሽቃዣ መንፈስ የተወጋዩ ይህንን እንዳትሰሚ ነው የሚፈልገው እሱ። እግዚአብሔር ይውጋው ስፒሪቱን ስለማይሆኑ ይወላችሁ። ይዞርና ስፒሪቱ እስቲ የድሮ ቤቴን እጄ ቼክ ላድርግ ይላል። ይመጣል። ያ ቤት ለጠላት በሮችን ከፍቶ ከጠበቀ የጨለማውን ዓለም ድጋሚ ለመቀበል አሁንም በዓለማዊነትና በኃጢአተኝነት ውስጥ ተጠምቆ ሲያገኝ የሚገርማችሁ ብቻውን ያ ስፒሪት ቢገባ ጥሩ ነበር። እንደዚህ ይላል፣ ከሱ የባሱ የከፉ 7 ይዞ ይመጣላል። አስቡት፣ አንድ ሆኖ ሲያሰቃዩ የነበረው ሰውየውን 7 ሆኖ ሲመጡ ተመልከቱ። ለምን? ሰውየው ኦፕን ሆኖ ጠብቆታል። ለዚህ ነው የእግዚአብሔር ነገር ከጀመራችሁት መቀጠል ብቻ ነው ያላችሁ አማራጭ። ብዙ ጊዜ እንደምንናገረው አይደለ ግሩፓችን ላይ ከመጨመር ውጭ ከመቀጠል ውጭ ወደፊት ከመሄድ ውጭ አማራጭ የለን። ይኸውላችሁ እግዚአብሔር ምስክሬን ነው የምላችሁ፣ የገባችሁበት መንፈሳዊ ህይወት ይግባችሁም አይግባችሁም፣ ተረዱትም አትረዱትም፣ ወደፊትና ወደፊት ብቻ ነው መሄድ ያለባችሁ። ይድከማችሁም እግዚአብሔር እግር ስር እየመጣችሁ ቀጥሉ። ተስፋ የሚያስቆርጥ ነገር ይቅጠማችሁ፣ እግዚአብሔር ጋር እየመጣችሁ ቀጥሉ። ያለበለዚያ ታይሚንግ ካገኘ አይለቃችሁ። አንድ ጊዜ አንድ እግዚአብሔር ሰውን እንደዚህ አለው። ከተማችን ላይ ዛሬ ላይ አዲስ አበባ ነው ያለው። እሱ በጣም ከባድ ከሆነ የመናፍስት አሰራር ውስጥ የወጣ ሰው ነው። በገጠር ውስጥ እጅግ በጣም ከባድ አምልኮ ከሚደረግበት ቤተሰብ ውስጥ ነው የወጣው። ከወጣ በኋላ እሱ ብቻ ሳይሆን አንደኛው ወንድምየው በጣም የሚገርም ዘማሪ ነው። አዲስ አበባ ላይ ወንድምየው ወጣ፣ እናትየው ወጡ፣ በቃ ፋሚሊዎቹ መውጣት ጀመሩ። እና አንድ ምሽት ላይ ግቢ ውስጥ እየጸለይኩኝ አለ ሊትራሊ ዴቪል ቀጥታ መጣ አለ ሰይጣን። እንደዚህ ያለኝ አለ ከአንተ አንድ ስህተት ነው መጠበቀው አለኝ አለ። አንዴ ካገኘውክ አጠፋሃለሁ አለኝ። እግዚአብሔር ምስክር፣ አንዴ ካገኘው አንዴ ነው ግን መፈልግሃለሁ። ለምን? ምን ማለት መሰላችሁ? አንዴ ማለት ከዚህ ቅጥር አንዴ ወጥተህ እስከማገኘ ነው መጠበቅ። ከዚያች ቀን ጀምሬ ያለ ስርዓቴን ጠብቄ በጣም አይ ቲንክ ከ40 ዓመት በላይ ሆነው በክርስትና። ከዛች ቀን ጀምሬ እስቲልናው ድረስ ስርዓቴ ጠብቄ ነው የሚሄደው። ተስፋ እንኳን ብቆርጥ ከእግዚአብሔር እግር በታች ነው የምወድቀው። አያችሁ፣ ምን ልላችሁ ፈልጌ ነው? ይሄን ሰውዬ
ልክ በኢየሱስ ስም መጠቀም ሲጀምር ደቀ መዛሙርቱ ነው የመጡት። ምን አቁም? ምኑን ነው ማቆሙ? በዚህ ስም መጠቀምህን አቁም። በጣም በሚገርም ሁኔታ ግን ጌታ ኢየሱስ ክርስቶስ ይህንን ጠባብ የሆነውን አስተሳሰብ ከደቀ መዛሙርት ላይ ሊሰብር ፈልጎ እንደዚህ አላቸው። ኢየሱስ ግን እንዲህ አለ፣ አትከልክሉት። ሃሌሉያ። እንቀጥላለን። ምን አትበሉት? አትከልክሉት፣ አትከልክሉት። ምን ማለት ነው? አትከልክሉት ማለት በስሜ አጋንንት እያስወጣ ነው። አክሰሱን አግኝቶ አዎ የኔ ወገን ነው። ማን ነው ለእናንተ ብቻ የሰጣችሁ እያላቸው ነው። በሌላ ቋንቋ ማን ነው ለእናንተ ብቻ ያደረገው መንፈሳዊን እንቅስቃሴ? አንዳንድ እኮ ደፋር አገልጋይ ደፋር አንድ ጊዜ እንደ ነገር ሰሙ። አይ ቲንክ ስለ ፋይናንስ ይመስለኛል ጸሎቱና ብር ዘር ካልዘራችሁ አልጸልይም። ለምን? ስለማትባረኩ። ድሮ ካቶሊክ አይ ቲንክ አሁን ትተውታል ይመስለኛልና አንድ ነገር አለ ማለት ፖፖቹ ዋናዎቹ በእኛ በኩል ነው ሰዎች ወደ መንግስተ ሰማያት የሚገቡት ይሉና ሙስና ይቀበሉ ነበር። ፖፑ ዋናው እኛንን ወደ መንግስተ ሰማያት የምናስገባው በታሪክ ላይ የተቀመጠ ነው ብለው ከሰዎች ብር ይቀበሉ ነበር። የእኛኖቹ ማሊያ ቀይረው አይ ቲንክ የአጋንንት ማሊያ ነው ለኔ። ብር ካልከፈላችሁን አንጸልይም። ብር አሁን አንዳንድ ሰው የቤተ ክርስቲያን የእንትን ክፍያ የቲቪ ክፍያ እንደዚህ አይነት የማለባበሻ ቃላት እሱ እዛ እግዚአብሔርን ተማምኖ ከሆነ የከፈተው እግዚአብሔር ከሆነ ቪዥኑን የሰጠው እግዚአብሔር አቅርቦቱን ይሰጠዋል። ቪዥን ከእግዚአብሔር ከሆነ ፕሮቪዥን ከእግዚአብሔር ነው። ዘይሽጠ ውሃ ቸርችረ የደሃ እናት መቀነት ፈታ የሆነ የምታገለግለው አገልግሎት የለም። ዝጋው፣ የቲቪ ሚዲያውን ዝጋው። ሰው አይክ። ድሮስ ማን አየ? እግዚአብሔር ስላሳየ ነው የወጣው። የሆኑ ቃላቶችን ሸፋፍኑ። እኔ አንድ ጊዜ አንድ ሰው በጣም ጸሎት ፈለገ፣ ስልክ ደወለ። አዎ ይቻላል፣ ይጸለይልሃል፣ ያው እናስይዝላለን ኦርደር። እሺ 13,000 ብር መክፈል አለብሽ አሏት። ለምኑ? ገብታ ጸሎት ለማጸለይ ከሰማይ ጋር ኮኔክት ሊያስደርጓት። በጣም ነው ያዘንኩት። በጣም ነው የተናደድኩት። በጣም ነው ያዘንኩት። ከሰማይ ጋር ሊያገናኛ አንተ 13,000 ብር ትከፍላለህ። የሚያሳዝነኝ የሌባ ተባባሪ መሆኑ ሰው ምናልባት ልክ ነው። እግዚአብሔር ጸጋ ስጦታውን በመስጠቱ አይጸጸትም። ጸጋው እስከሆነ ድረስ ጊዜ አክሰስ ያደርጋል፣ ይሰራል። ጸጋው ነው እየሰራ ያለው እንጂ ሰውየው አይደለም። አንዳንድ ጊዜ እግዚአብሔር ስለመጣው ሕዝብ ሲል ሰውየውን ተውት። ስለመጣው ሕዝብ ሲል እግዚአብሔር ይገለጣል። በአገልጋዩ የተገለጠ እንዳይመስልሽ። እግዚአብሔር ስለመጣው ምስኪን ሴትዮ ለሆነ ሴትዮ ስለመጣው ምስኪን የሆነ ሰውዬ ሲል እግዚአብሔር ይገለጣል። ሰውየው ላይ የተገለጠ እንዳይመስል። እግዚአብሔር ስለመጣው በግ
እየተገለጠ ነው። ተሰናክሎ እንዳይሄድ እንዳይጠፋ ተሰብሮ እንዳይቀር ሲል አንዳንድ ጊዜ እግዚአብሔር ይገለጣል። በቃ ለዛ ሰውዬ ግን ወዮለት፣ ለዛ ሰውዬ ግን ወዮለት። እግዚአብሔርን ስጦታ በገንዘብ ለመቸርቸር እየተደራደረ ላለው ሰውዬ ግን ወዮለት። ስልክሽን በውስጥ መስመር ላኪልኝ ብሎ ለሚደራደርሽ ሰውዬ ወዮለት። በጸሎቴ የእንትንሽን ምንም በጸሎቴ የሚባል ታሪክ የለም። እግዚአብሔር ስለረዳን የጸለይከው በጸሎቴ እንትን ሆኖላት በጸሎቴ እንትን ምንም በጸሎቴ ምናምን የሚባል ታሪክ የለም። በውስጥ የሚሰራው እግዚአብሔር ጸጋ ነው። ከዛ በተረፈ እንዴ እሺ አንድ ነገር ልንገራችሁ። አሁን እኛ እያወራን ያለ ነው በዚህ ፕላትፎርም ላይ ነው አይደለ? ይህንን ፕላትፎርም እያንቀሳቀሰ ያለው እኮ ዋናው ሳተላይት ከምድራችን ውጪ ነው ያለው። ያ ሳተላይት ቢቋረጥ እኔና እናንተ እንኳን አንገናኝም። ያ ሳተላይት ኮኔክሽኑን ቢያቋርጥ እኔና እናንተ አንገናኝ፣ አይሰራም ፕላትፎርሙ። የያዝናቸው ስልኮች፣ ቤታችን የገዛናቸው ኤሌክትሮኒክስ እቃዎች በቀፎ ነው የሚሆኑት፣ ተራቃ ነው የሚሆኑት። እንዲሰሩ ግን ያደረጋቸው አንድ ከምድር ውጭ የተለቀቀ አየር አለ፣ መስመር አለ። ያ ሳተላይት ነው እያመጣ እንድንገናኝ እያደረገን ያለው አይደል? እያንዳንዱ አገልጋይ ማለት እንደ አንድ ቀፎ ዕቃ ማለት ነው። በእነሱ ውስጥ ገብቶ የሚገለጥ ግን የእግዚአብሔር ጸጋ ነው ያለው። ያንን ጸጋ ግን እኔ አምጥቼ ከራሴ እንዳመጣሁት ራሴ ከሆነ ቦታ ቀድቼ እንዳመጣሁት ልቸረችረው ስሞክር ግን ያሳዝናል። በጣም የሚያሳዝን በሽተኛ ሰው ቤተ ክርስቲያን ይዞ መጥቶ ብር ስለሌላት ዛሬ ተራሽ አይደለም ሂጂ የሚባል እንኳን ደፋር እግዚአብሔር ምሕረት ያርግልን። አሜን። አስታውሱ እንደሆነ ጳውሎስና በርናባስ አይደለ ያንን ሽባ ሰው ከፈወሱ በኋላ በመካከላችን አማልክት ተገለጡ ብለው ከብት ይዘውላችሁ መጡ። አይ ቲንክ ጳውሎስን ይመስለኛል ዲያ ብለውት ያኛውን ደግሞ ማን ነው ሄርሜን ነው ምናምን ብለው ስም ሰጧቸውና የጣዖቶቻቸውን በሬውን ሊሰጉላቸው ሲል ጳውሎስ ልብሱን አውልቆ ይላል። ልብሱን አውልቆ ራቁቱን ከተማ ለከተማ ሰውነን አምላክ አይደለንም፣ ሰውነን፣ ይሄ ለኛ አይገባንም፣ ይሄ ለኛ አይገባንም፣ ትክክል አይደለም። ምን ማለት ነው? ይሄንን ሁሉ ያደረገ አንድ አካል አለ። ክብር ለሱ ስጡ። እኛ ይመለከታል። እኛም እንደናንተ ሰዎች ነን። ሚደክመን ተስፋ ምንቆርጥ የምንዝል የሆነ ቀን ምንበረታ ሰዎች ነን። የጸጋው ባለቤት አለ ግን ሊመሰገን የሚገባው ለሱ ክብሩን ስጡ ብለው በብዙ ክርክር ዘንድሮ ቢሆን ኧረ ቲቪ ላይ ነው የሚቀርበው ወይፈኑ ራሱ ከነ ቢላው አጋድሞ ነው የሚያሳርደው። ቀላል ያሳርደዋል። ካሜራ 6 ካሜራ አስደቅ ነው። እንዳይመስል መጽሐፍ ቅዱስ ሲናገር ሁላችንም በክርስቶስ የፍርድ ወንበር ፊት ቆመን መልስ እንሰጣለን ይላል። አደራ የሰጠ አካል አለ። ነገ የሚጠይቅ አካል አለ። ነገ የሚጠይቅ አካል አለ። ኢየሱስ ጌታ ነው። አያችሁ፣ ጌታ ኢየሱስ ክርስቶስ ግን አንድ ነገር ነው ያለው፣ አትከልክሉት።
ማንም በስሜ ተአምር ሰርቶ ወዲያውኑ በእኔ ላይ ክፉ መናገር አይችልም አለና የማይቃወምን ሁሉ የኛ ወገን ነው። በስማችን ሰርቷል አይደል? አይቃወመንም አይደል? ተከታያችን ነው አይደል? አትቃወሙት። ለእናንተ ብቻ አይደለም የተፈቀደው እና ለሁሉም ሰው ለሚያምን ተፈቅዶለታል። ምንድነው የተፈቀደለት? በስሜ የመጠቀም። ኢየሱስ ጌታ ነው። በስሜ የመጠቀም ለሁሉም ሰው ተፈቅዷል። በክርስትና ውስጥ በክርስቶስ ኢየሱስ ያመነ የትኛውም ሰው በስሙ የመጠቀም መብት አለው። ለሆነ አፖስትል፣ ለሆነ ፕሮፌት፣ ለሆነ ወንጌላዊ፣ ለሆነ ምናምን አይደለም የተሰጠው። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምንድን ነው የሚለው? ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኦሬዲ እያንዳንዱ ክርስቲያን ስልጣን ተሰጥቶታል። የተሰጠውን ስልጣን መጠቀም ይችላል፣ አለመጠቀም ይችላል። አሜን ነው። መንፈሳዊ ዓለም ለከሌና ለከሊት የሚባል ነገር የለም። ኢየሱስ ጌታ ነው። ዋው! ስለዚህ አንዳንድ ሰው የግድ የሆነ ሰውዬ የሱ ቤተክርስቲያን አባል መሆን ያለበት ይመስለዋል። ያለበለዚያስ ተቃዋሚ ነው። እደግመዋለሁ። እናንተ የሆነ ቤተክርስቲያን ውስጥ ናችሁ። እናንተ ቤተክርስቲያን ውስጥ ያልተገለጠ ጉዳይ የሆነ ቤተክርስቲያን ውስጥ ቢገለጥ ልትቃወሙት አይደለም የሚገባው። አገልግሎቱ እንደ እግዚአብሔር ቃል ከሆነ የተሰጠው መንፈሳዊ ስጦታ እንደ እግዚአብሔር ቃል ከሆነ እየተጠቀመ ያለው አፕሪሼት ልታደርጉት ነው የሚገባው። ችግሩ ኢትዮጵያዊ አንድ መሰረታዊ ችግር አለበት። ምንም ይባል ምቀኝነት። በፍጹም አንዱ አንዱን አፕሪሼት ማድረግ አይፈልግም። እኛ የምንቃወሙ ምንድን ነው? ስሙን ከቃሉ ውጪ የእግዚአብሔር ቃል ከሚለው ውጪ በስሙ ሰው ለመጠቀም ሲሞክር እንቃወማለን። በስሙ ውሃ ሽጡ አልተባልም። በስሙ ዘይት ቸርችሩ አልተባልም። በነፃ የተቀበላችሁትን በነፃ ስጡ። ሰውየው ከፈለገ ልቡ ደስ ብሎት ያድርግልን። ከዛ በተረፈ የሆነ ፈራንካ ለቀማ ፈልገ የሆነ ሴትዮ የሆነ ሀገር ስለምትኖር ከኪሷ የሆነች ነገር ልትወስድ ፈልገ በጌታ በኢየሱስ ስም ይሄ እርግማን ከአገልጋይ ላይ የተነቀለ ይሁን። በነፃ ስጥ ነው የተባልከው። በነፃ አገልግል ነው የተባልከው። ኢየሱስ ጌታ ነው። አሜን ነው። ክብር ለኢየሱስ ይሁን። አያችሁ። ስለዚህ የሆነ ሰው እንደ ቃሉ የሚያገለግል ከሆነ ልንጠቀምበት፣ እንደ ቃሉ የሚያገለግል ከሆነ ሰሚት ልንሆንለት፣ እንደ ቃሉ የሚያገለግል ከሆነ አፕሪሼት ልናደርገው ይገባል። ልንቃወመው አይገባም። ቴንክ ዩ። በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ። እሺ፣ በነፃ የተቀበላችሁትን በዶላር ተቀበሉ ይላል አይል?
በዱባይ ድርሃም ተቀበሉ ይላል አይልም። በፓውንድ ተቀበሉ ይላል አይልም። በነፃ ነው የተቀበላችሁት፣ በነፃ ስጡ። ይሄ ሰውዬ የተቀበለውን ስጦታ በነፃ ነው የሰጠው። አጋንንቱን አስወጣ። ስለዚህ እንዳትቃወሙታል፣ እንዳትቃወሙት። አገልጋይ ቁጥር 40 ላይ እንደዚህ አለ አይደል? የማይቃወምኑ ከኛ ወገር ነው ካለ በኋላ እውነት እላችኋለሁ የክርስቶስ በመሆናችሁ በስሜ አንድ ኩባያ ውሃ የሚሰጣችሁን ሁሉ ዋጋውን አያጣ። ክብር ለኢየሱስ ክርስቶስ ይሁን። ዋጋውን አያጣ። አገልግሎት ይውላችሁ፣ አገልግሎት ተጠያቂነት አለበት። ዛሬ በጣም እግዚአብሔር ሊጠቀምባችሁ ለምትፈልጉ ሰዎች ጭምር ነው ይሄ መልእክት። ሌላው ደግሞ እየተንቀዠቀዣችሁ ገንዘብ አምጡ ለሚሏችሁ ሰዎች ነው ይሄ ተጨማሪ ትምህርት። ቴክ ኬር። ገንዘባችሁን ከአመፀኛ ጋር እየደባለቃችሁ ያላችሁ ሰዎች፣ ገንዘባችሁን ለአንዳንድ አመፀኛ አገልጋዮች መበረታቻ ምክንያት እያደረጋችሁ ላላችሁ ሰዎች እኔ አይደለም እያወራ ያለሁት፣ መንፈስ ቅዱስ ነው። የዘራችሁ መስሏችሁ ሾፌ ላይ እየወረወራችሁ ላላችሁ ሰዎች በደንብ ስሙኝ፣ እንዳይመስላችሁ። ዛሬ ቀን ሳለ ብትነቁ ነው የሚሻላችሁ። ማንም የማይሰራባት ሌሊት ትመጣለች። ዛሬ እንዳይመስላችሁ። የልብሽን ብቻ እንዲያወራሽ አትዙሪ። አንዳንዴ የሚገስጽሽንም ፈልጊ፣ የሚመክርሽንም ፈልጊ፣ ውጪ የሚልሽንም ፈልጊ። የሆነ እንደ ሕፃን ኢሊፖፕ የሚያጎርሳችሁን ብቻ አንፈልግ። ጣፋጭ ቀረሜላ የሚያልሰንን ብቻ አንፈልግ። ራይት ዌውን ትክክለኛውን መንገድ የሚነግራችሁን አንዳንድ ጊዜ ደግሞ ፈልጉ። አገልግሎት ተጠያቂነት ጭምር አለበት። አንድ ጊዜ ወደ ቃሉ እንመለሳለን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ የሚል ቃል አለ። ምዕራፍ 5 ቁጥር 10 ላይ እንደዚህ ይላል፣ ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና። ጳውሎስ አይገርማችሁም? ራሱንም ጭምር ወክሎ ነው የሚያወራው። ሁላችንም በክርስቶስ ወንበር ፊት እንቀርባለን። እሺ፣ እያንዳንዱ ሰው በስጋው ለሰራው በጎ ወይም ክፉ ስራ ተገቢውን ዋጋ ይቀበላል። በማን ፊት እንቀርባለን? ሁላችንም በክርስቶስ የፍርድ ወንበር ፊት። ይሄኛው ፍርድ እያወራለሁ ስለ ዘላለም ቅጣት አይደለም ጋይስ፣ በደንብ ስሙ። በክርስቶስ ኢየሱስ ግን አመነን በተሰጠን አደራ ላይ ቀልደን የተገኘን ሰዎች የምንቀበለው ፍርድ ነው። ምክንያቱም እያንዳንዱ ሰው ለሰራው ስራ ሽልማት ስላለው። ጳውሎስ ምን አለ? በክርስቶስ የፍርድ ወንበር ፊት እንቀርባለን። አሜን ነው። ስለዚህ አገልጋይ የተቀበለውን አገልግሎት በታማኝነት ሲያገለግል፣ አገልጋይ የተቀበለውን አገልግሎት በንጽህና ሲያገለግል፣ እግዚአብሔርን በመፍራት ሲያገለግል፣ ህዝቡን ለመጥቀም እንጂ ከህዝቡ ለመጠቀም ሲያገለግል፣ አንዳንድ ሰው ነቢይ እግዚአብሔር ይውጋውን እምላለሁ፣ ጸልያለሁ፣ ገና ጸልያለሁ። ደግሞ በግሌ ተመልከት፣ ጠቅላላ እግዚአብሔር ምስክሬ
ወንጌል ሰባኪ ገጠር እየገባ እግዚአብሔር ይቀባው ብትሉ ሰው አይፈልግም። ምንድነው መሆን የምትፈልገው? ፕሮፌት። ምንድነው መሆን የምትፈልገው? ፕሮፌት፣ ነቢይ። ከዛስ እሺ ነቢይ ከዛስ እንደ ነቢይ ከሌ መሆን። እንደ ነቢይ ከሌ ከሆነ በኋላ እንደሱ ቪኤት መንዳት፣ እንደሱ የሆኑ ሀገሮች ላይ እየተሽከረከሩ የሆኑ ነገሮችን ማድረግ ህልሙ፣ ቪዥኑ። በጨለማ እየዳከረ በሱስ እየተሰቃየ ባረቄና በጫት እየተደፋ ያለውን ትውልድ ግን ጭራሽ ትዝ አይለው። አየህ፣ ስጦታውን የሚፈልገው እንደ ከሌ ለመሆን ነው እንጂ ለእግዚአብሔር መንግስት ተጨንቆ አይደለም። እንደ ጠንቋይ አስደርድሮ ህዝቡን ቡክ አንጣ። የምን ቡክ ነው ያለ? የንብ ባንክ። እንደ ንብ ተክታት ስራና የንብ ባንክ ይዘት ሄዳል። ከዛ ይገባል። ደፋር ትጋ፣ ስራ፣ ዝቅ በል፣ ሊስትሮ ጥረግ፣ ቱቦ አጽዳ፣ ኩንታል ተሸከም፣ ሳህን እጠብ፣ ውረድ። የሆኑ ነገሮችን ልቀቅና ውረጂ። ደግሞ እግዚአብሔር አይሰጥም። ጎረቤትሽን የሆነ ጂፓስ ገዝተሽ የሆነ ነገር አድርገሽ ወይ ድንኳን ደክነሽ የሰፈሩን ሰው ልታስጨንቂ ስለሆነ እግዚአብሔር አይሰጥሽም። የእግዚአብሔር ሰው እሺ፣ በእናት ልጅ አሜሪካን እንድትሄድ ጸልይልኝ። ከዛስ አሜሪካን አይደል አረብ ሀገር አትሄድም ልጅቷ። ሌላ ጣጣ ውስጥ አትግቢ። ለምን? እነከሌን ለማስቀናት ነው አንቺ እያልሽ ያለሽው። የነከሌ ልጆች የሆነ አውሮፓ ሀገር ስለሆኑ የኔ ልጅ ደግሞ እንትን ሀገር ትኑርልኝ የሚል እሳቤ ስላለሽ እግዚአብሔር አረብ ሀገር አይልካት። አየህ፣ ኢየሱስ ጌታ። በቅባት አናምንም፣ በደንብ ነው ምናምነው። እኔ በጣም ነው ቅባት የምወደው። የሆነ ሰው ላይ የእግዚአብሔር ነገር ካየው እኔ አለቀውም፣ እወደዋለሁ፣ ደስ ይለኛል። ግን ጸጋን ለመነገድ ሰው ሲሞክር ግን አልስማማም። መብቴ ነው፣ መብቴ ነው። መብቴ አሳዝኖኝ እኮ ነው። ከዛ አንዳንድ ጊዜ እኮ ከእግዚአብሔር በላይ እኛ ለማዘን እንሞክራለን። በጣም ከእግዚአብሔር በላይ እኛ አዛኝ አገልጋይ አይደል? አገልጋይ መሆኑንም እግዚአብሔር የሚያውቃል። ይሙት ሳይበላ ድብን ይበል፣ ድብን እንበል። እስቲ እግዚአብሔር የእውነት እግዚአብሔር ምስክሬ፣ እስቲ የእውነት አገልግለ ነው። እስቲ እግዚአብሔር ይግደለን በረሃብ። ማንን በረሃብ ገደለ? እስቲ ቤቱ ምኑ ድብልቅልቁ ይውጣ፣ ጌች ብሪጣና ይፈንዳ። እስቲ ጳውሎስ እንደዚህ አለ ቆሮንቶስ መልእክት ላይ። አንዳንድ ወሬዎችን ሰማና አገልግሎቴን አለ ገንዘብ ለማግኘት አይነት ነገር ከማስብ ሞቴን እመርጣለሁ። ሞቴን እመርጣለሁ። በጣም የሚያስጠላው ልንገራችሁ፣ ሰው አገልግሎቱን በገንዘብ ለመቀየር ሲሞክር የእግዚአብሔር አገልጋይ ከመሆን ይልቅ የሰው አገልጋይ ሆኖ ያርፈዋል። ሴትይቷ ትኩሳት ይነሳባት ትደውላለች፣ አስቀምሰዋለች። ሄሎ
እግዚአብሔር ሰው አቤት ትኩሳት ያዘኝ ይጸልያል። ተቀየ ሄሎ እግዚአብሔር ሰው ጎማው ተነፈሰ ይጸልያል። ሄሎ እግዚአብሔር ኧረ ጌታው እኔ ሌላ ታሪክ ውስጥ አታስገቡኝ በእናታችሁ። አንድ ጊዜ ፓስተር ዳዊት አንድ ጊዜ በጣም የሆኑ እናት አስቸገሩት መድረክ ላይ ማለት በቃ ፕሮግራም ባለ አረ ና እስቲ ይህቺ መኪና እንደው እየዞርክ ቃል አውጣባት እስቲ ምናምን ይሉታልና ሁሌ። አንድ ቀን ልክ ስብከቱ እንዳለቀ እስቲ ልጄ ማማ ስርዓቶትን ያዙ አልኳቸዋል። እርሱ አይከበሩም እንዲያልኳቸው አለ። በጣም ነው የሳኩት። እንዴ የሰራዊት ጌታ እግዚአብሔር ሂዱና ኒያላ ኢንሹራንስ ግቡ ይሎታል። በቃ ሂዱ ልኝ አልኩኝ። ኢየሱስ ፌጦ ጭስ አድርገሽ የምትፈወሽበትን ጉዳይ የሆነ አገልጋይ ፈልገሽ ፌጦ አጭሽበት። አንዳንድ ጉዳይ ፌጦ አጭሽበት። ቀሽር በጥበጥ አድርገሽ ጠጪ። ምች መድኃኒት አጠገብሽ ካለ ሽት አድርጊና አሽትችበት። ከባድ ኬስ ካልሆነ በስተቀር ሰውየውንም አታስጨንቁት። እንዴ ልጄ ስቅ እያላት ነው እግዚአብሔር ሰው እና ላይላት ነው ይላታል። ተፈጥሮ ነው። አያችሁ። ስለዚህ አገልግሎት ተጠያቂነት ጭምር አለበት። አገልግሎት ሰልፊሽነት አይደለም። እግዚአብሔር በእኔ ብቻ ነው የሚሰራው ማለት አይደለም። ደቀ መዛሙርቶቹ በእኛ ብቻ ነው የሚሰራው የሚል አስተሳሰብ ነው የነበረባቸው። በሜርሲ ይሰራል፣ በእሙ ይሰራል፣ በሪቾ ይሰራል፣ በፍሬ ይሰራል፣ በጉቱ ይሰራል፣ በፀሐይ ይሰራል፣ በማርቲ ይሰራል፣ በሐረግ ይሰራል። ችግሩ አንዳንድ ጊዜ ይሄ ነቀዝ መንፈስ የተነቀለ ይሁን። አንዳንድ ጊዜ እግዚአብሔር ሰው ልኮላችሁ አትጠቀሙበት። ሰው እኮ ሰጥቷችሁ አትጠቀሙበት። እህት ሰጥቷችሁ የምትጸልይ ውስጡ የሚገርም ብርሃን ያለበት ስጦታ ያለበት ወንድም ሰጥቷችሁ አትጠቀሙበት። ምቀኝነት ስፒሪት እነ ዮሐንስ ተጠናውቷቸዋል። ምን የሚል ጭራሽ በስሙ አጋንንት አስወጣ። አዎ፣ አረ ይሄ ሰውዬ ወንበር ሊጋፋን ነው። አልሰማ በቀደም እኛ እዛ ጋር ኩሱን መንፈስ ብለን አቅቶናል። ይሄ መጣና እኮ አስወጣው በአንዴ እና ይህን ሰውዬ ላጥ በል እንበለው፣ ዞር በል እንበለው፣ ሄደንም ለኢየሱስ እንንገረው። ለእኛ አይደለ እንደ ሰጠን ስሙን? ከኛ ውጭ መጠቀም ያለበት ሰው አለ እንዴ? እኛ እየተከተልን አይደለ እንዴ? እኛ አይደለን እንዴ አንደኛ? እኛ አይደለን እንዴ ማን ኦፍ ጋድ? እኛ አይደለን ፕሮፌቶቹ? እና ይሄ ሰውዬ ምናምን ሲሉት ይቃወመናል አላቸው። አይቃወምም። በማሰብ ነው ያወጣው። በእኔ እንዳትቃወሙታል። ሌላ ያደረገው ነገር አለ? የለም። በነፃ ነው የተቀበለው። በነፃ ሰጥቷል አይደል? አዎ። እንዳትቃወሙት ካላስ አያችሁ። ስለዚህ ሌላው በጣም ጌታ ከተናገራት ነገር አንድ ነገር አለች። በደንብ ሊስን እዚህ ጋር አሁን ይኸውላችሁ ቁጥር 41 ላይ እንደዚህ አለ። እውነት እላችኋለሁ የክርስቶስ በመሆናችሁ በስሜ አንድ ኩባያ ውሃ የሚሰጣችሁ ሁሉ ዋጋውን አያጣም። አሁን እዚች ጋር በደንብ ተሰማኛለህ። እያንዳንድ ዛሬ ተጠምቀን ድነን ተፈውሰን እንወጣለን። ምን ማለት ነው? በስሙ ለሚያገለግሉ እውነተኛ አገልጋዮች በስሙ ለሚያገለግሉ ለእውነተኛ አገልጋዮች ስለሚደረግ ነገር ነው ጌታ እያወራ ያለው። በስሜ የክርስቶስ በመሆናችሁ በስሜ አንድ ኩባያ ማለት ትልቁን ነገር ተዉት። እግዚአብሔርን በጽድቅ እያገለገለ ላለ ሰው፣ እግዚአብሔርን በቅድስና እያገለገለ ላለ ሰው፣ እግዚአብሔርን በመፍራት
እያገለገለ ላለ ሰው አይደለም ትልቅ ነገር አድርጋችሁለት፣ አንድ ብርጭቆ ውሃ ጠምቶሃል፣ እንካ የእግዚአብሔር ሰው ጠጣ ብላችሁ ብትሰጡት ዋጋችሁን አታጡም እያላችሁ በጽድቅ በእውነተኛ መንገድ እያገለገለ ላለ ሰው እግዚአብሔርን እየፈራ ላለ ሰው ሊደገፍ አፕሪሼት ሊደረግ ሊጸለይለት ይገባዋል። የሰውዬ አያችሁ፣ ለማን ነው ማድረግ ያለባችሁ? እስቲ ለማን ነው ማድረግ ያለባችሁ? ልጠይቃችሁ ዛሬ ለማን ነው እያደረጋችሁ ያላችሁት? ከእግዚአብሔር ምሪትን ተቀብላችኋል? እውነተኛ በጽድቅ እያገለገሉ ላሉ ሰዎች አድርጋችኋል? ካደረጋችሁ ዘራችሁን መልካም እርሻ ላይ ጥላችኋል። በእግዚአብሔር መንግስት ውስጥ ክሬዲታችሁን ትቀበላላችሁ። እኔ ለነጋዴው አላልኳችሁ። አይ እነዚህ በጎች ከኔ ናቸው ከኔ አይደሉም እያለ ለሚያገለግለው አላልኳችሁ። አንድ ጊዜ እንደዚህ አየሁ። ዘር እየዘራችሁ ላላችሁ ሰዎች ቃል አወጣላችኋለሁ፣ ዘር እየዘራችሁ ላላችሁ ሰዎች ቃል አወጣላችኋለሁ ይላል። እሺ የሌለው ሰውዬስ? እሺ ብር የሌለው ሰውዬስ አይወጣለትም? እሺ ያለው ዘራሽ፣ የሌለውስ? ከዛ አንተ ዘርተ ትጠብቃለህ እ ሚስቱን እየደበደበ ያለ ሰውዬ እኮ ይዘራል እዛ መሃል። እሱ ቁርጥ እየበላ ሚስቱን ጥሬ የሚያበላ ሰውዬ እዛ ከህዝብ እኩል ቁጭ ብሎ ይዘራል፣ እግዚአብሔር ያደርግልኛል ብሎ። እግዚአብሔርን ማንም በገንዘብ ኮኔክት አያደርገው። እግዚአብሔርን ኮኔክት የምታደርጉት በልባችሁ። እግዚአብሔር ምስክሬ፣ እግዚአብሔርን ኮኔክት የምታደርጉት በልባችሁ። በልባችሁ የዘራችሁት ደግሞ ገንዘብ ይበቅላል። እግዚአብሔር ልብ ያለው ሰው ደግሞ የት እንደሚዘራ ያውቃል። አየህ፣ በስሜ አንድ ኩባያ ውሃ ለሰጣችኋል። ጳውሎስ አንድ ጊዜ የፊልጵስዩስ መልእክት ላይ ፊልጵስዩስ እስር ቤት ታሰረና ሰዎች ሊጎበኙት ስጦታ ላኩለት። ስጦታውን አየና እጅግ በጣም በእንባ ተሞላ። በጣም ማለት በብዙ ቻሌንጅ ውስጥ ሆኖ ግን ያላቸውን ሰብስበው እግዚአብሔር ሰው ይገባሃል ብለው ላኩለት። እንደ መጽናኛ ቢሆን ላለህበት ነገር ቢጠቅም እና እንደዚህ ያላቸው ጳውሎስ፣ እኔ ስለ ስጦታው አልላችሁም አለ። የስጦታው መተለቅ የስጦታው ማነስ አይደለም። ስጦታው ግን ለእናንተ ይዞላችሁ የሚመጣው መልስ ሳስብ አምላኬን አመሰግነዋለሁ አለ። አምላኬ ደግሞ የላካችሁልኝን ስጦታ አለ እንደ መልካም መስዋዕት አሽትቶታል። አሜን ነው። አሽትቶታል። የአንዳንድ ሰው መስዋዕት ሽታው ሰማይ ይገባል። የአንዳንድ ሰው ከኮርኒስ አታልፍም። ምንድን ነው የሁለቱ ልዩነት? ስጦታውን ያስቀመጡበት ቦታ። አየህ
ጳውሎስ አንድ ነገር ብሏል አገልግሎቱ ላይ ያለኝ ይበቃኛል ማለትን ተምሬያለሁ። ብዙ ነገር አያስፈልገኝም፣ በቂ ነው። ሰው ኢየሱስ ካለው በቂ ነው። እግዚአብሔር ምስክሬ፣ እኮ አገልጋይ ነኝ ጋይስ። አገልጋይ ብዙ ነገር አያስፈልገውም? ያስፈልገዋል። አይ ነው፣ ግን በጽድቅ ማገልገል አለበት። የሆነ ነገር ለማግኘት የሆነ ነገር መቀባጠር የለበትም። የሆነ ነገር ለማግኘት ያልተባለውን ተብሏል ማለት የለበትም። የት ነሽ እህቴ? አየርላንድ ነሽ? ቆይ ጌታ ያለኝ ነገር ስላለ በውስጥ መስመር አወራሻለሁ እንጂ ምንም አላወራህም። እግዚአብሔር ምስክሬ፣ ምንም አላወራህም። እውነተኛ አገልግሎት እኔ ዛሬ እነግራችኋለሁ። ድጋሚ ሜቢ ካላችሁ እዚህ ውስጥ አላቅም፣ የምታደርጉትን ነገር በመንግስተ ሰማያት ክሬዲት ሆኖ እንዲመዘገብላችሁ ከፈለጋችሁ በእግዚአብሔር መንግስት ውስጥ ዋጋ እየከፈሉ ላሉ ሰዎች አድርጉ። ማድረግ ከፈለጋችሁ በስሜ አይደል ያለው፣ በስሙ ዋጋ ለሚከፍሉ በእውነተኛ የጽድቅ መንገድ እያለፉ ላሉ ሰዎች አድርጉ። ያን ጊዜ እግዚአብሔር ምስክሬ ነው ምላችሁ፣ እግዚአብሔር በመንግስተ ሰማያት ውስጥ ሰርፕራይዝ ነው የሚያደርጋችሁ። አትቅበሩት። አንዳንዱን ጉዳያችሁ የሆነ ሳንቲም ስላስቀመጥሽ ሀብታም አትሆኝ። እኔ አልሆንም። አስተንፍሸው። አንዳንዴም ፍቺለት፣ መቀነቱ ይምታው፣ ንፋስ ይምታው ብሩ። አንዳንዱ እኮ እፍና አድርጎት ነው መከራ የበላው። ንፋስ አስመጪው። አንዳንዴ ከላዩ ላይ አንስተሽ ለሆነ ሰው ሰርፕራይዝ አድርጊ። ክብር ለኢየሱስ ይሁን። ይህን ስላችሁ ግን በትኑ እያልኩኝ አይደለም። አንደርስታንድ አድርጋችሁኛል አይደል? ኢየሱስ ጌታ። አያችሁ፣ ይህን እንደዚህ ካለን ቀጥሎ ከዚሁ ሀሳብ ጋር ተያያዥነት ያለው ጌታ ኢየሱስ ክርስቶስ ሲናገር እናያለን። ይህንን ብለን እንጨርሳለን። ከቁጥር 42 ጀምሬ ያነበዋለሁ። በእኔ ከሚያምኑት ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻለዋል። ስለዚህ እጅ ብታሰናክል ቁረጣት። ሁለት እጅ ኖሮ ወደ ገሃነም ከመሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻልሃልና። በገሃነም ትሎ አይሞትም፣ እሳቱ አይጠፋም። እግር ብታሰናክል ቁረጣት። ሁለት እግር ኖሮ ወደ ገሃነም ከመጣል አንካሳ ሆነ ወደ ሕይወት መግባት ይሻልሃል። በገሃነም ትሎ አይሞትም፣ እሳቱ አይጠፋም። ዓይን ብታሰናክል ጎልጉለ አውጣት። ሁለት ዓይን ኖሮ ወደ ገሃነም ከመጣል አንድ ዓይን ኖሮ ወደ እግዚአብሔር መንግስት መግባት ይሻላል። በገሃነም ትሎ አይጠፋም፣ አይሞትም፣ እሳቱም አይጠፋም። ሰው ሁሉ በእሳት ይቀመማልና። ቁጥር 50 የመጨረሻው፣ ጨው መልካም ነው፣ ነገር ግን ጨው ጨውነቱን ቢያጣ እንዴት መልሳችሁ ጣዕም እንዲኖሩት ታደርጉታላችሁ? ጨው በውስጣችሁ ይኑራችሁ፣ እርስ በርሳችሁ ተስማሙ። ምን ብሎ ዘጋው? ቁጥር 50 መጨረሻ ላይ እርስ በርሳችሁ ተስማሙ። አሁንም ምን አለ ውስጣችሁ? የሆኑ እየተገላበጡ ያሉ ፍላጎቶች አሉ። ከነዛ ፍላጎቶች የተነሳ እርስ በርስ መስማማት አቅቷቸዋል። አንዳችሁ መቀበል አቅቷቸዋል። የእናንተ አልበቃ ብሏችሁ በስሜ የሚጠቀመውን ሰው ምን እያደረጋችሁት ነው? እያሰናከላችሁት ነው። እያወራ ያለው ለህዝብ አይደለም። ይህንን መልእክት ጌታ ኢየሱስ ክርስቶስ እያወራ ያለው ለደቀ መዛሙርት ነው። ተከታዮቼ ናቸው፣ 12 ናቸው ብሎ ዝም አላላቸው።
ይሄ ሰው ምን አጠፋ? ይሄ ሰው አጋንንትን ያስወጣው በማ በኢየሱስ ስም። ለምን ታሰናክሉታላችሁ? ለምን ታስቆሙታላችሁ? ማን ለእናንተ ብቻ ስልጣኑን ሰጠ? እንደዚህ አይነቱን አገልጋይ ከምታስቆሙት በአንገታችሁ ላይ የወፍጮ ድንጋይ ታስሮ ወደ ባህር ብትጣሉ ይቀላል። እግዚአብሔርን በጽድቅ እያገለገለ ያለ ሰው፣ እግዚአብሔርን በቅድስና እያገለገለ ያለን ሰው ከምታስቆሙት ብዙ ጊዜ እግዚአብሔር ምስክሬ ሌባው ላይ ቻሌንጅ የለም። ሌባው ላይ ቻሌንጅ የለም። ቻሌንጅ ያለው ማለት እንደሆነ ታውቃላችሁ? በእውነተኛ የጽድቅ መንገድ አገለግላለሁ የሚል ሰው ላይ ግን ቻሌንጅ አለ። ለምን መሰላችሁ? ከዛኛው ይልቅ ጠላት የኛውን ነው የሚፈራው። ምን እያላቸው ነው? እጃችሁን፣ እግራችሁን፣ አይናችሁን፣ እጃችሁን ቁረጡ፣ እግራችሁን ቁረጡ፣ አይናችሁን ጉርግላችሁ አውጡ ሲል ሊትራሊ እንደዛ አድርጉ እያላቸው ሳይሆን ውስጣችሁ ልባችሁ ውስጥ ያለውን ኃጢአተኛ የሆነውን አስተሳሰብ ቆርጣችሁ ጣሉት፣ አይጠቅማችሁም እያላቸው ነው ጌታ። ትሁቶ ነው ራሳቸውን ዝቅ አድርገው እየሄዱ ያሉትን አገልጋዮች መሀል ላይ የገባችሁ አታስቆሟቸው። ይሄ ምንድነው? ኃጢአት ነው። ይሄ ደግሞ ያለው እጅ ላይ፣ እግር ላይ፣ አይን ላይ ሳይሆን ልብ ላይ ነው። ከልባችሁ ውስጥ ምን በሉ? ቁረጡና ጣሉት። ኦኬ እሺ፣ አንድ ጊዜ ወደዚህ ቃል እንመለሳለን። ሮሜ ላይ እንሂድ። ሮሜ ምዕራፍ 14 ቁጥር 13 ላይ እንደዚህ የሚል ቃል አለ። ሮሜ ምዕራፍ 14 ቁጥር 13 ላይ ስለዚህ እርስ በርሳችን አንዱ በሌላው ላይ ከመፍረድ እንቆጠብ። እሺ፣ በዚህ ፈንታ ግን በወንድም መንገድ ላይ የማሰናከያ ድንጋይ ወይም ወጥመድ እንዳታስቀምጥ ቁርጥ ሐሳብን አድርግ። መደበኛ ትርጉሙ ላይ በዚህ ፈንታ ግን በወንድም መንገድ ላይ የማሰናከያ ድንጋይ ወይም ወጥመድ እንዳታስቀምጥ ቁርጥ ሐሳብ አድርግ። ለምን? ዛሬ ወጥመድን አንተ አስቀምጠ ከሆነ ነገ አንተ መንገድ ላይ ወጥመድ ይቀመጣል። ምናልባት ከነከሌና ከነከሊት ጋር ተመካክረ መድረክ አስከልክለኸው ከሆነ እግዚአብሔር ምስክሬን ነው፣ የሆነ ቀን አንተ መድረክ ትከለከላለህ። ሰው የዘራው ያንኑ ያጭዳለን። ስለዚህ ጌታ ኢየሱስ ምን አለ? ይሄንን አስተሳሰብ ከልባችሁ ውስጥ አውጡት። ማንን እያለ ነው? ደቀ መዛሙርትን። ለምን? ለነገ አገልግሎታችሁ፣ ለነገ ጥሪያችሁ፣ ለነገ ለምትሄዱበት ረጅሙ ጉዞ አይጠቅማችሁም። ያስተሳሰብ ሃሌሉያ። መጽሐፍ ቅዱስ ምሳሌ መጽሐፍ ላይ እንደዚህ የሚል ቃል አለ። ምሳሌ ምዕራፍ 4 ምሳሌ ምዕራፍ 4 ቁጥር 23 ላይ ኢየሱስ ጌታ ነው። ምሳሌ ምዕራፍ 4 ቁጥር 23 ላይ ምን እንደሚል ታውቃላችሁ? ከሁሉ በላይ ልብህን ጠብቅ። ከሁሉ በላይ ልብህን ጠብቅ፣ የሕይወት ምንጭ ነውና። ጥመትን ከአፍ አስወግድ፣ ብልሹ ንግግርን ከከንፈሮች አርቅ። አይኖች በቀጥታ ይመልከቱ፣ ትክ ብለህ ፊት ለፊት የእግርህን ጎዳና አስተካክል። የጸናውን መንገድ ብቻ ያዝ፣ ወደ ቀኝም ወደ ቀኝም ወደ ግራም አትበል። እግርህን ከክፉ ጠብቅ፣
ይኸውላችሁ የምንም ነገር ምንጭ ልብ ነው። አንቺ ለእህትሽ ያለሽ አመለካከት፣ አንተ ለወንድም ያለ አመለካከት ነገህን ይወስንልሃል። አሜን ነው። ስሙኝ፣ ዛሬ ጠንከር አድርጌ ላውራሽ። ሊስን በደንብ ስሙኝ። ምናልባት ዛሬ ላይ የሆኑ ሰዎች ያላቸው ነገሮች እንዲኖሩ እግዚአብሔር የሰጠህን ነገር ነግደህ የሆኑ ነገሮችን ልገዛ ትችላለህ። የሆነ ቀን ግን ልጆች ድራግ ሲያጭሱ ታገኛቸዋለህ። የሆነ ቀን ልጆች ሲጋራ አደባባዩ ላይ ያጨሱ ታገኛቸዋለህ። የሆነ ቀን ልጆች በየመሸታ ቤቱ ሲጋደሙ ታገኛለህ። እግዚአብሔር ምስክሬ። ለምን? ነገርየው የመጣበት መንገድ ትክክል ስላልሆነ። ለዚህ ነው ልጄ ሆይ ልብህን ጠብቅ፣ የህይወት ምንጭ ከሱ ነውና። ለማንም ለምንም የማሰናከያም ምክንያት መሆን አስፈላጊ አይደለም። አሜን ነው። አይኖ ጠንከር እንዳለ እንደዚህ አድርገን ነው መዋጥ ያለብን። አየህ፣ ጌታ ኢየሱስ ጠንከር አድርጎ ነው ያወራው። እየመረጠ አላወራ። እጅህን ቁረጠው፣ እግርህን ቁረጠው፣ አይንን ጎልግል አውጣው አለ። ጭራሽ ለምን? ነገ አይጠቅምህም። ነገ ረጅም ርቀት መሄድ አትችልም። የሰው ቢዝነስ ፌል እንዲያደርግ የሰሩ ሰዎች እግዚአብሔር ምስክሬ ነው የምላቸው፣ በዘመናቸው ፌላሪቲ ይከተላቸዋል፣ ጭንገፋ ይከተላቸዋል። እነሱ የሆነ ቦታ የሆነን ሰው አስጨንግፈዋል። የሆነ ቢሮ ውስጥ አንቺ ተፈላጊ እንድትሆኚ፣ አንቺ አንደኛ እንድትሆኚ እከሌን ረግጠሽ ከሄድሽ እግዚአብሔር ምስክሬ ነው የምልሽ፣ እንደሷ የሚረግጥሽ አይደለም። እዛ ቢሮ ውስጥ እስከማትኖሪ ድረስ የሚጨፈልቅሽ ይመጣል አንቺ ጋር። በወንድም ፊት ለፊት ማሰናከያን ላለማስቀመጥ ቁርጥ ሐሳብ ይኑርሃል። አስብ። ኖ በወንድሜ ላይ ኖ በእህቴ ላይ ብለህ እዚህ አስተሳሰብ ውስጥ ጨምር። ቁጭ ብሎ አንዳንድ ሰው የሰው ስም ሲያጠፋ ቅር አይለው። ይመጡልሻል፣ 8 ሆነው ይመጡልሻል። አንቺን ብቻ አጀንዳ አድርገው። አንቺ እኮ ከአንድ ሰው ጋር ነው ያወራሽው። 8 ሆነው አንቺን ያነሱሻል። ዘርሽ አይቀራቸው፣ አንቺ አትቀሪያቸው፣ ስራሽ አይቀራቸው፣ ልጆችሽ አይቀራቸው፣ አፈር ያበሉሻል ተሰብስበው። አየህ፣ ነገ እንዲስተካከል ዛሬ ነው መልካም ማድረግ ያለብን። ነገ ቆንጆ እንዲሆን ዛሬ ነው መስራት ያለብን። ነገ ውጤታማ ለመሆን ዛሬ ላይ ነው ውጤቱ ላይ መጨነቅ ያለብን። እኔ ጌች ለራሴ ስል ነው መልካምም ሆነው፣ ለራሴ ስል ነው በታማኝነት ማገልገል የምፈልገው። ለማንም ከማንም ጎሽታን ከማንም አሜንታን ከማንም ጥቅም ነው አላረገውም። እቺ ሞቴን እመርጣለሁ እኔ አላረገውም። ነገ ተጠያቂነት አለብኝ። ነገ ለእኔ ሜርሲ አትቆምም። ነገ ለእኔ ፍሬ አትቆምም። ነገ ለእኔ ሪቾ አትቆምም። የምቆመው ብቻዬን ነው። አየህ፣
አይን ብታሰናክል። የሚያስገርመው ነገር አይደለ? አንዳንድ ጊዜ እኮ ሐኪም ቤት በደንብ ስሙኝ፣ ሐኪም ቤት እግራችሁ አንዳንድ እግር ላይ ካንሰር ወጥቶ መላ ሰውነቱን ይበክለዋል ተብሎ እኮ እግር ይቆረጣል። ሌላውን አካል እንዳያበላሽ ተብሎ አይደለ? ሌላውን አካል እንዳያበላሽ ተብሎ እግር ሰውየው አይኑ እያየ ፈርሞ እግሬን ቁረጡት ብሎ እግሩን አስቆርጦ ይኖራል። በመንፈሳዊ ዓለምም በልባችን ውስጥ እየተጠመቀ ያለ የኃጢአት አተላ መንፈሳዊ ህይወታችንን ስለሚበክለው ምንድን ነው የሚያዋጣው? በጊዜ አውጥቶ መድፋት፣ ክፉ አስተሳሰቦችን አውጥቶ መድፋት፣ ያልሆኑ አመለካከቶችን አውጥቶ መድፋት። ጌታ ኢየሱስ ለደቀ መዛሙርት ይህን እያላቸው ነው። ይህንን አደገኛ መርዘኛ አስተሳሰብ አውጡና ድፉት። ማናችሁና ነው እናንተ የምትከለክሉት? ኢየሱስ ጌታ ነው። ያየሁትን አይቼ ኧረ እንዴት ልመለስ በእጄ። ያየሁትን እንደምትሉሉ ያየኝን ማለት ጥሩ ነው። ያይካል፣ ከሰማይ ያይካል። ትዳር ኖሮ ሌላ ጌም ልትጫወት ስትል ያይካል። አንድ እጮኛ ይዛ እዚች ጋር 3 በጓሮ ልታዋራ ስትሞክል ያይካል። እዛ እጅ እንዲህ እያደረግን ያየሁት አይቼ እንላለን እኛ። ያለ እሱ ደግሞ ከሰማይ ያያል። ለአንዳንዱ በጣም እግዚአብሔር ያረጀ የሆነ ቀበሌ ሰው የሽማግሌ ይመስለዋል። እኛም የምናይበትን አይን ሰጥቶናል እግዚአብሔር። እንኳን እሱ አሜን ነው። አሜን ነው ወይ? አሜን በሉኝ። ዛሬ አሜን በሉኝ። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጽድቅ አገልግለን እንሞታለን። እግዚአብሔር ምስክሬ። በጽድቅ ኩንታል ተሸክመን በጽድቅ እናገለግላለን። ሽንቲ ቤት አጽድተን በጽድቅ እናገለግላለን። አትሊስት ህሊናችን ንጹህ ነው። ጥሩ እንቅልፍ እንተኛለን። ከሆነ ሰው የሐሰትን ትንቢት ተናግረ ያልሆነውን ቀባጥረ ጥሬ ስጋና ቁርጥ ከምትበላ እግዚአብሔር ምስክሬን ጽድቅ ተናግረ ቂጣ ጠፍጥፈ ብትበላ ይቀላል። እሱ ደግሞ ይጣፍጣል። አፍ ላይ ራሱ ይጣፍጣል። ደምደም አይልም። ስትበላው ራሱ ደምደም አይልም። ስትበላው ደስ እያለ ትበላዋል። ለነ ዳንኤል ቆሎ አፋቸው ውስጥ ስጋ ነው የሆነላቸው። እኛም በላ ማለት ለአጋንንት የተሰዋውን አንበላ። እኛ ለእግዚአብሔር የተለየ ኔሽን ነን። አንደባልቅ፣ ቆሎውን እንበላለን አሉት። እግዚአብሔር ቆሎውን ስጋ ያደርግልሃል። አንዳንዱ አይታችሁታል። በልቶ ራሱ አመዳም ነው። በልቶ ራሱ አመዳም። ምን ያደርግልሃል? ማጅራት ብታወጣ ነው። ሌላ ምንም አጠቅም። ለምድሪቷ መክበድ ነው። እንከብዳለን። አይጠቅምንም። ጋይስ ይቅርብን። አያችሁ። ስለዚህ ሌላው በጣም እዚች ጋር ጌታ አንድ የተናገራት ነገር አለች። ሰው ሁሉ በእሳት ይቀመማል አለ። ቁጥር 49 ላይ ሐረግዬ ፒን አርጊው ከቻልሽ። ቁጥር 49 ላይ ያለችው ቃል ሰው ሁሉ በእሳት ይቀመማል። ምን ማለት ነው? በእሳት ይቀመማል ማለት ምን ማለት ነው? አገልጋይ ስትሆን ትፈተናለህ፣ ቻሌንጅ ትደረጋለህ።
አገልጋይ በብዙ ፈተና ውስጥ የሚያልፍ ነው። ወርቅ በእሳት ውስጥ ተቀምሞ እንደሚያልፍ፣ ብር በእሳት ውስጥ ተቀምሞ እንደሚያልፍ እውነተኛ አገልጋይ በእሳት ውስጥ ተቀምሞ ያልፋል። ኢየሱስ ጌታ ነው። እውነተኛ እምነት በእሳት ውስጥ ተቀምሞ ያልፋል። አንዳንድ ጊዜ እግዚአብሔር ሊቀምመን እኮ ነው፣ ቆንጆ ሊያደርገን የሆነ እሳት ላይ ሲጥደን ብለን ተነስተን እንሮጣለን ፈርተን። የሆነ ቻሌንጅ ስትመጣ አክስቴ ጋር፣ አጎቴ ጋር፣ አያቴ ጋር ቁጭ ብለን ከመሰራት ይልቅ እግዚአብሔር እኮ ሊቀምምሽ ይመጣል አንዳንዴ። እሺ አንደኛ ጴጥሮስ እንዴት እንደምትቀመሙ እንዴት እንደምንቀመም እናያለን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 6-7 ላይ እንደዚህ የሚል ቃል አለ። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉ እንኳን በዚህ እጅግ ደስ ይላችኋል። እሺ ቁጥር 7 እነዚህ ነገሮች በእናንተ ላይ የደረሱት ምኖቹ? ፈተናዎቹ፣ መከራዎቹ፣ በሕይወታችሁ እያለፉ ያሉ አንዳንድ ጉዳዮች፣ እነዚህ ነገሮች የደረሱባችሁ በእሳት ተፈትኖ ቢጠራም ጠፊ ከሆነ ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑ እንደተረጋገጠና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናንና ክብርን ውዳሴን እንዲያስገኝላችሁ ነው። ምን የገጠማችሁ? ቻሌንጅ የገጠማችሁ፣ መከራ የገጠማችሁ። ምን እያለ ነው ጴጥሮስ? መከራን አትፍሩት፣ ቻሌንጅን አትፍሩት። የሆኑ ሰዎች ቻሌንጅ ሊያደርጓችሁ ሲሉ አትፍሩ። የሆነ መከራ መጥቶ ሲወጋጋችሁ አትፍሩ። ወይኔ አቃጠለኝ ብላችሁ አትሩጡ። ለምን መሰላችሁ ያ ፈተና የደረሰባችሁ አለ? ከወርቅ ይልቅ ተፈትኖ እምነታችሁ ክርስቶስ በሚገለጥበት ጊዜ ዋው! በፈተና ውስጥ የጸናችሁ ልጄ፣ በፈተና ውስጥ የጸናው ልጄ፣ በቻሌንጅ ውስጥ የጸናው ልጄ ብሎ እንዲኮራባችሁ ፈተናው ምን በሉት? ተቋቋሙት። አሜን ነው። ፈተና አትፍሩ። እግዚአብሔር ምስክሬ ነው ምላችሁ። የሆነ ጉዳይ ሲገጥማችሁ የእግዚአብሔር ሰው አትሞቺ። ምን ትሆኛለሽ? ምንም። ከገጠመን በላይ መቼም አይገጥመንም። አሁን ብዙ እኮ ገጠመን። ምን ልትሆኝ እስቲ ንገሪ። ፈተና ደረሰ። እሺ ምን ልንሆን? ልንፈነዳ? ታመምሽ? እሺ ትሞቻለሽ ማለት ነው? አትሞቺም። እግዚአብሔር ካላለ አትሞቺም። የሆነ ነገር አጣሽ። እሺ አጣሽ ማለት ድሃ ሆነሽ ልትሞቺ ነው ማለት ነው? አንዳንድ ፈተና ተቀበሉ። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? በፈተና የሚጸና እርሱ የተባረከ ነው። ብለስ የሆነ ሰው ማን እንደሆነ ታውቃለህ? በፈተና ውስጥ የሚጸና ሰው፣ በቻሌንጅ ውስጥ የሚጸና ሰው፣ እሱ ሰውዬ ይባረካል ይለዋል መጽሐፍ ቅዱስ። ምን ዋጋ አለው? እግዚአብሔር ተፈትኖ እኮ የመጣ ነገር እንዴት እንደሚያምር! ተፈትኖ የመጣ ትዳር፣ ተፈትኖ የመጣ ጮኝነት፣ ተፈትኖ የመጣ በረከት፣ ተፈትኖ የመጣ ጸጋ፣ አገልግሎት እንዴት እንደሚያምር! በአቋራጭ የመጣ በረከት የለውም። እግዚአብሔር ምስክሬ፣ በአቋራጭ የመጣ ትዳር በረከት የለውም። በፈተና ውስጥ ጸንተሽ፣ በፈተና ውስጥ ቆመሽ ትዳር በሕይወትሽ ላይ ሲመጣ እግዚአብሔር ምስክሬ፣ ያንቺ ትዳር ምሳሌ ነው የሚሆነው። በፈተና ውስጥ ያለፈ አገልግሎት ስታገለግል አንተ አይደለም የምትናገረው፣ ሕይወት ነው ከአንተ እየወጣ የሚያወራው። ሰዎች አለመነካት አይችሉም።
የእግዚአብሔር መንፈስ ሰዎችን አድሬስ አለማድረግ አይችልም። ለምን? ተቀምመ እንደ ወርቅ ወጥተሃላ፣ ተሰርተ ወጥተሃላ። አሜን ነው። አያችሁ። ስለዚህ ታዲያ በፈተና በመከራ ያለፈ ሰው ምን አይነት ሰው ነው ስንል ጌታ ኢየሱስ ምን አለ? ህይወቱ እንደ ጨው ነው። የተቀመመ ሰው ህይወቱ እንደ ጨው ነው። በሄደበት ቦታ ሁሉ ጣዕም አለው፣ ይጣፍጣል። ሲዘምር ይጣፍጣል። አንዳንዱ እኮ እየዘመረ እግዚአብሔር ምስክሬ ነው የምላችሁ፣ እየዘመረ ዘፋኝ የሚመስል ሰው አለ። እየዘመረ እኮ ነው ደና እየዘመረ ዘፋኝ ህይወት የለውማ። የሆኑ ዜማዎችን ስለቻለ ብቻ ነው የሚጮኸው። እኔ አንዳንዴ ያጋጥሞኛል። እያዜመ ነው ይለኛል። እከል ምንድን ነው የሚያዜመው? አይ እያዜ ከእንትኑ አይተናነስም። ጌታ ኢየሱስ ክርስቶስ ሂድ በጌታ በኢየሱስ ምናምን እላለሁ አንዳንዴ። አንዳንዱ እየሰበከ ከህይወት አይደለም የሚሰብከው። ይኸውልህ የተኖረ ስብከትና የተኮረጀ ስብከት ይለያያል። የተኖረ ስብከት ህይወት ላይ ይሰራል፣ ያለቅሳል። ሰውየው ንስሐ ይገባል፣ ወደ እግዚአብሔር ይጠጋል፣ እግዚአብሔርን ይወዳል። ከህይወት የሆነ አገልግሎት ለምን አየህ? በፈተና ውስጥ ያለፈ ምንም ነገር እንደ ጨው ነው፣ ይጣፍጣል። የአንዳንድ ሰው ትዳር እኮ ለሆነ ሰው ትዳር መረጋጋት ነው። ታውቃላችሁ? ለምን መሰላችሁ? የነሱ ትዳር በብዙ ቻሌንጅ ውስጥ ያለፈ ነው። የአንዳንድ ሰው አገልግሎት ለሆኑ ሰዎች ረፍትና ሰላም ነው። ለምን መሰላችሁ? አገልግሎቱ ተቀምሞ በእሳት ውስጥ አልፏል፣ በቻሌንጅ ውስጥ አልፏል። አንድ ጊዜ ጨርሻለሁ። ኦኬ፣ ቃሉን ጨርሻለሁ። አንድ ጊዜ የእግዚአብሔር ሰው ቦንኬ ከጀርመን ሀገር ወደ አፍሪካ ላከው እግዚአብሔር። በደንብ ስሙኝ። ላከኝና 5 ሰዎች ሰጠኛል። ሲያወጣኝ ግን ከጀርመን እጅግ በጣም ብዙ ሰው ሰጣለሁ ነው ያለኛል። በጣም የደህና ቤተሰብ ልጅ ነኝ፣ ምንም አልጎደለብኝም ማለት ግን እግዚአብሔርን ስለምወድና ስለማገለግል ድምፁን ታዝዤ ወጣዋል። ወዴት? ገና ስልጣኔ ወዳልገባባት የአፍሪካ ምድር እያገለገልኩኝ እግዚአብሔር 5 ሰዎችን ሰጠኛል። 1 ዓመት ሆነ 5 ሰው፣ 2 ዓመት 5 ሰው፣ 3 ዓመት 5 ሰው። እነዛው 5ቱ ሰዎች ደግሞ ደህና ሰው ቢሰጠኝ እኮ ጥሩ ነው አለ። ያረጁ ሰዎች ለምንም ሂዱ እንኳን ብትሏቸው፣ ውሃ ቅዱ ብትሏቸው ማይቀዱ ሰዎች በስነ ስርዓት 3 ዓመት 5 ሰው፣ 4 ዓመት 5 ሰው። 5ኛ ዓመት ግን በእግዚአብሔር ፊት አለቀስኳል። እግዚአብሔር አልኩታል፣ በቃ ለዚህ ሰው ነው ያመጣህ አልኩታል። ለዚህ ሰው ነው ያመጣኸኝ፣ ዝም ብለህ ቀጥል አለኛል። ልክ 5ኛው ዓመቴ ላይ ስጨርስ ታምናላችሁ? እግዚአብሔር በአንድ ያለ 5 ሚሊዮን ሰው ሰጠኛል አለ መጽሐፋችን። 5 ሚሊዮን ሰዎችን አምጥቶ ሰጠኛል። በአገልግሎታቸው በጣም ከ50 ሚሊዮን ሰዎች በላይም በወንጌል ደርሰዋል ተብሎ ይታመናል። በሳቸው አገልግሎት አየህ። 5ቱ ዓመት ግን የምን በጨው እንደ ጨው በእሳት የመቀመም ወራት ነበር። አንዳንድ ጊዜ እግዚአብሔር ፋይናንስ ይሰጠናል። ፋይናንስ ይሰጠንና ቼክ ያደርገናል። አንቺ እናቴ የሆነ ሰውዬ የነበረ ባንክ ቤት ብር አለውና ባንክ ነው ብሩን ያስቀምጠውና ማታ በሞተር ይመጣል አሉ። ዘበኞቹን ሰላም ናችሁ? እንዴት ናችሁ? እየጠበቃችሁ ነው ብሎ ይሄዳል አሉ። በርቱ እሺ ብሎ ይሄዳል። ለካ እሱ ብሩ ከተወሰደብኝ ብሎ አለው ላይ ችግር ካለ ደውሉልኝ እሺ ይላል። አንዳንድ ሰው እኮ ፋይናንሱ ላይ እንደዛ
ስሩበት እግዚአብሔርን ነገር ወይ ካለ የቀብራችሁ ቀን ማድመቂያ ነው የሚሆነው። አንዳንድ ሰው አይታችሁታል ሲቀበር የሚሰራለት ቤት ሲቀበል የሚሰራለትን ቤት በህይወት እያለ እኮ ቢበላው ያ የተሰራበትን ቤቱን የቤቱን ብር ቢበላው እግዚአብሔር ምስክሬ እድሜው የተወሰነ ይረዝም ነበር። እኔ አንዳንድ ሰው አውቃለሁ እና እዚህኛ ጋር ሲሞት ከዛም ከዚህም ዘመዶቹ ይመጡና እሱ ያልኖረበትን ቤት እኮ ነው ይሰሩለታል። መቃብር ቤቱ ላይ ሰውየው እዛ ቤት ውስጥ ቢያኖሩት ያ የተመቻቸ ኢንቫይሮንመንት ውስጥ ቢያኖሩት አትሊስት የተወሰነ እድሜ ይቀጠልለት ነበር። እንዴ ቱሃን ገሎት ሰውየው አዲስ በብሎኬት ቤት ይሰሩለት። ቱሃኑን ከቤት ብታጠፋለት ሰውየው ይቆያል። ጥሩ ስጋ ብታበላው፣ ጥሩ ምግብ ብታበላው አትሊስት ሰውነቱ ላይ ያሉት ፕሮቲኖቹ ምኖቹ ተስተካክሎ የሆነ ነገሩ ይቀጥል ነበር። ግን የለም። ኢንቨስት ካደረጋችሁ ላይ ቀር ለእግዚአብሔር ነገር ኢንቨስት አድርጉ። እውነቴን ነው የምላችሁ። ይበዛል ደግሞ የእግዚአብሔር ነገር። እግዚአብሔር ምስክሬ፣ ለእግዚአብሔር ያደረጋችሁት ነገር ቀደም ብያለሁ መነሻዬ ላይ ይሄ እንደ አውራ ዶሮ ፀጉሩን አቁሞ የሆነውን ነገር ለሚጫወተው እኔ አላበረታታም። አሁን በስሜ ነው ያለው፣ በስሜ ለሚያገለግል አይደለ ዋጋ እየከፈለ ለሚያገለግል አንድ ኩባያ ውሃ የሰጠን ዋጋውን አያጣም ነው ያለው። የሆነ ስዕል ለጥፎ ዘይት ለሚቸረችር አላለም። እንደ አዳልሞቲና እንትን እንደሚሉት መንፈስ ለሚያጓራው ሰውዬ አላለም ባይብል። ለጽድቅ እያገለገለ ላለ ሰው ግን አድርጉ። እውነቴን ነው የምላችሁ። እግዚአብሔር መንግስት ውስጥ እኮ የሆነ ቀን ዲፖዚት አስቀምጣችሁ ሄዳችሁበት እዚህ ምድር ላይ ባንክ ውስጥ ምን ውስጥ ስትሄዱ እኮ መንግስት ላይ እግዚአብሔር መንግስት ውስጥ ሰጥቼሽ ነበር እኮ ይልሻል። አንቺ ግን አላደረግሽበት። እንዲህ አድርጌልሽ ነበር እኮ አፈንሹ። አያስፈልግ። አገልጋይ ሆኖ ደግሞ ሌላ ነጋዴ መንፈስ አትጸልይ፣ አበቃ አይጸልይ። ገንዘብ ስጪኝ ብሎ ልጸልይሽ እንዳይጸልይልሽ ሊረግምሽ እንዴ። እኔ አንድ ጊዜ ላይቭ አይቻለሁ። ኩላሊትሽን አዞረዋለሁ ልብሽን አዞረዋለሁ ይላል አንዱ ላይቭ ላይ። ከስር ጻፍኩ ለኩላሊት በጌታ በኢየሱስ ስም ዙሪያ አንተ ለምን ልጅቷ ይዞራል ብዬ ተናድጄ ጽፌያለሁ። ለምን የቴ ኩላሊት ይዞራል እንዴ? ዛፍ ስር ቆሞ እና እኔ ልጸልይልህ ትለዋለች ልጅቷ። ማይኳን ከፍታ ደግሞ ላይቭ ላይ ነው። አስቡ ስንት ሰው እያየ። ደህና ነሽ? እግዚአብሔር ይመስገን። የነሽ? ኦኬ። እንትን ሀገር ነሽ? አስራት ታስገቢያለሽ? አላስገባ። በቃ አካውንት ልክልሻለሁ። ማነህ አንተ? ቸርች ነህ? አስጠምቀሃታል? ደቀ መዝሙር? ማነህ አንተ? አስራት ተቀባይ ያደረገ ማን? አንተ አስራት ተቀባይ አንቺ ነግሬሻለሁ። ያጠመቁሽ ሰዎች ጋር ላኪ ብርሽን። በቲክቶክ ያገኘሁት መንፈሳዊ አባቴ ነው እና እሺ፣ መንፈሳዊ አባት ዋና አለ እዛ ያጠመቁሽ ሰዎች፣ ደህንነት ያስተማሩሽ፣ ደቀ መዝሙር ያደረጉሽ ላኪ። እዛ አስራትሽን እዛ ላኪ። ከፈለግሽ እዚህ አደርጋለሁ ካልሽ ልብሽ ላይ ከመጣን እንጂ ከዛ በተረፈ ሌላ አታረጉትም። እግዚአብሔርን በገንዘብ ኮኔክት አታረጉትም። እግዚአብሔር ደላላ አይደለም። አይደለም እውነትን ተናግረን በብርሃን እናድራለን። ይሄንን ጠዋት አንድ ከሰዓት አንድ
ማታ አንድ ዋጡ ትፈወሳላችሁ። በቃ ካደረጋችሁ የሆነ ቦታ ዋጋ እየከፈለ ስንቱ ነው በአንድ ልብስ ተጣብቆ እያገለገለ ያለ። በአንድ ልብስ ተጣብቆ እሁድ እሷን፣ ሮብ እሷን፣ ሰኞ እሷን እየለበሰ የሚያገለግል ስንት አለ። እኛም ሌላ ታሪክ አታስወሩኝ ጋይስ በጌታ ምናልባት ውጭ ዓለም ላይ ስላላችሁ እናንተ አንዳንድ ነገሮች ላታዩ ትችላላችሁ። አንዳንዶቻችሁ ከኢትዮጵያ ከወጣችሁ ብዙ ጊዜ ሆናችሁ ሊሆን ይችላል። ሌላ መንፈሳዊ ጌም ውስጥ እንዳትገቡ ተናግሬያለሁ። እንደ እግዚአብሔር ሰው ነግሬያችኋለሁ። ሌላ መንፈሳዊ ጌም ውስጥ እንዳትገቡ፣ ሌላ መንፈሳዊ ኪሳራ ውስጥ እንዳትገቡ። የባሰ ፋይናንሳችሁን እንዳታደርቁት። ኦኬ፣ ባላችሁን እዛ ከስራ እንዲቀነስ እንዳታደርጉ። ደና የሚሰራውን ሰውዬ አንቺ ባመጣሹ ጣጣ ሰውየው ከስራ እንዳይቀነስ። ደና በሰዎች ፊት ሞገስ የነበረውን ሰውዬ አታስመች። አሳዘነኝ። የት አውቀሽ ነው ያሳዘነሽ? የት ነው የምታውቂው? ስንት የሚያሳዝን ሰው አለ። ኢየሱስ ጌታ፣ ክብር ለእግዚአብሔር ይሁን። እንደዚህ እያልን ዛሬ ምዕራፍ 9ን እንግዲህ ብልት አድርገን ጨርሰናል። ክብር ለኢየሱስ ክርስቶስ ይሁን። አይ ቲንክ እግዚአብሔር እኔ ግርፍ እያደረገኝ ነው ጌታ ዛሬ ሲያስተምረኝ ነበር። ግርፍ ምክንያቱም ዳይሬክት መጽሐፍ ቅዱሱን ብቻ ሳይሆን አንዳንድ መጽሐፎችንም እያገላበጥኩ ስለሆነ ማጠናው ብዙ መፍቻ ቃላቶች ስላሉ የመጽሐፍ ቅዱስ በቃ እግዚአብሔር ልክልኬን እየነገኝ ትሰማለህ እያለኝ ነው። ትሰማለህ ወይ ጌች ትሰማለህ እያልኩ ነው። ለራሴ ራሴን እየሰበኩ እወይ ጉድ እያልኩኝ ጉድ ፈላጌች እያልኩኝ ስርዓትን ይዘህ ታገለግላለህ አታገለግልም ጌቱ እያልኩ ለራሴ እየሰበኩት ነበረ። ንስሐ እየገባው ነበር ሳጠና የነበረው። በቀባጠርኩበት አቅጣጫ ንስሐ ገብቼ ነው ያጠናሁት። ጋይስ አይታወቅ ብሎ አንዳንድ ጊዜ እንደዚህ ካለፈብኝም እሱን ጌታ እያልኩ ከምንም ጽደት ብለን እናገለግላለን። ጽደት ህሊናችንን አጽድተን 3 ሰው ይስማችሁ። እግዚአብሔር ምስክሬን እያጭበረበራችሁ 200 ምናምን ሰው ከሚሰማችሁ የጽድቅ ቃል እየተናገራችሁ 3 ሰው ይስማችሁ። ጌታ ኢየሱስ ክርስቶስ ለፊላደልፊያ ቤተክርስቲያን እንዲህ ነው ያጨበጨበላት። ኃይልሽ ታናሽ ቢሆን ስሜን ግን አልካድሽም አላት። በስሜ አልነገድሽም አላት። በስሜ አላጭበረበርሽም አላት። ከመከራው ቀን በፊት መጥቼ እወስድሻለሁ። ሎዶቅያ ቤተክርስቲያን ጋር ሂዱ። 1000 ሰው ነው ያለው። አሜንታው አለ፣ ወከባው አለ፣ እንትኑ አለ። ግን ሰውየው የለም፣ ኢየሱስ የለም። ኢየሱስ ደጅ ነው ያለው። እሱ ያንኳኳን አስገቡኝ ብሎ እነሱ ግን ይጮኻሉ። ቃል አውጣ ማኖፍ ጋር እግዚአብሔር ልትሄጂ ነው ይልሻል። ወዴት? እሺ የት? አንዳንድ ጊዜ እኮ ልትሄጂ እሺ የት ነው የሚሄድ እግዚአብሔር? ሰው ንገረኝ፣ ማረፊያዬን ንገረኝ በሉት። እንደዛ ሰውዬ ሮብ ቀን ያልኳቸው የአሜሪካን ሲል መጣለት ሰውዬ። እግዚአብሔር በአሜሪካን ላም እባርካለሁ ብሎ አሳርፈው። አንተ አሜሪካን አትሄድም አለው። እግዚአብሔር በአሜሪካን ላም እረፈዋለሁ። ጸሎት ቀይራሉ። ከቻልክ ጭድ ምናምን ግዛ። አንተ ስራ ላም ማለብ ነው አለ። ያው ሰውየው ከዛ በኋላ ፋይናሊ ተባረከ። አሜሪካን ሀገር ምናምን እየሄደ ይመጣል። አሁን ባላፍተ የሆነ ነገር የት ነው? እሺ
ቀባኝ እግዚአብሔር ቀባኝ። ለምን የፈለግሽው? ለምን የፈለግከው? ቅባቱ እግዚአብሔር መንግስት አስጨንቆ ነው? ካስጨነቀ ከቅባቱ በፊት አውትሪች ይቀድማል። ወንጌል መመስከር፣ ሰዎችን እየሄዱ ስለ ክርስቶስ ማውራት፣ መንገር። እየተሸማቀቅ ስለ ክርስቶስ ማውራት ሼም እያዘ ካፌ ተራና ቡና ተራ ውለ እየገባ ከዛ ቅባት አቅም ይጠይቃል። ዝም ብሎ አይደለም የሚመጣው ቅባት አቅም ይጠይቃል። ቅባት ሲመጣ አብሮ የሚመጣ አዋራ አለ። ቅባት ሲመጣ ወደ ተቀባው ሰው ነው ዲያብሎስ ሰልፉን የሚያደርገው። ያንን ለመቋቋም ደግሞ የጸሎት ሰው ልትሆን ይገባል። ከቃሉ ጋር የምትጣበቅ ሰው ሊሆን ይገባል። ቅባት ስትጠይቅ አብረ ጡንቻውንም የምታወጣበት መንፈሳዊ አቅም ሊኖር ይገባል። ቻሌንጁን ለመቋቋም አቅም ይጠይቅ። እዚህ እግዚአብሔርን ጸጋ ያብዛል። ከነጋዴዎች እግዚአብሔር ይጠብቃችሁ። እግዚአብሔር ምስክሬ። እኔ ስለምወዳችሁ ነው። በእውነት ላቪው በጣም ስለምወዳችሁ ነው እንዲህ ማስተምራችሁ። እኔ አላስተምርም እንደዚህ አይነት ትምህርቶችን ቸርች እና እንደዚህ ነው። በጣም የምወደውን ቲም አስተምራለሁ። የምወደውን ሰው ሪል የሆነውን ነገር ነግረዋለሁ። ለምን መሰላችሁ? መጽሐፍ ቅዱስ እንደዚህ ይላል፣ ኃጢአተኛውን ከኃጢአቱ ባትመልሰው ደሙን ከእጅ እቀበላለሁ ነው የሚለው። እኔ ንጹህ ነኝ፣ ምክንያቱም እኔ የተሰጠኝን አፍስሻለሁ፣ እኔ የተሰጠኝን ተናግሬያለሁ። በቃ እኔ በል የተባልኩትን ነው ምለው። ድርሻዬ ማን ነው? የሰሚው። ድርሻዬ ማን ነው? የተቀባዩ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ጨርሻለሁኝ። አምላካችን የእግዚአብሔር ስም ብሩክ ይሁን። አይ ቲንክ ሰዓት እንደወሰድኩኝ አምናለሁኝ፣ ግን ባይብል ስተዲ ስለሆነ ዲፕ ስለሆነ የምናጠናው እንደዚህ ረገጥ አድርገን ለዛ ነው ሰዓት የወሰድኩት። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ታውቃላችሁ መቼ እንዴት እንደምወዳችሁ። ስለእናንተ ቃላት የለኝም። በእውነት ነው የምላችሁ። ለምን መሰላችሁ? ለእግዚአብሔር ቃል ያላችሁ ነገር፣ አትሊስት ለእግዚአብሔር ቃል ያላችሁ ክብር፣ እግዚአብሔር ምስክሬ ነው። እግዚአብሔር ያከብራችኋል። እንዳይመስላችሁ፣ እግዚአብሔር ያከብራችኋል። እግዚአብሔር የሚያከብሩትን የሚያከብር አምላክ ስለሆነ፣ እግዚአብሔር የሚያከብሩትን አምላክ የሚያከብር አምላክ ስለሆነ ጌታ ኢየሱስ ክርስቶስ ያክብራችሁ። እግዚአብሔር ምስክሬ። ይህንን የጽድቅ ቃል ቁጭ ብላችሁ ስለሰማችሁ ደግሞ እግዚአብሔር ከቃሉ በስተጀርባ የሚተጋ አምላክ አይደል? እግዚአብሔር ምስክሬን፣ እሱን ታዛችሁ ሰምታችኋልና ይህንን የጽድቅ ቃል እሱ ደግሞ ከጀርባችሁ ይሰራል። እግዚአብሔር ምስክሬን ነው። መፈወስ ያለበትን ይፈውሳል። መባረክ ያለበትን ይባርካል። ይኸው እኔ አየሩ ላይ ኢንቫይሮመንቱ ላይ አየሩ መንፈሳዊ ዓለም ላይ ስለሚሰማኝ ነው። ማጽናናት ያለበትን ያጽናናል። ተአምር ማድረግ ያለበትን ያደርጋል። ምክንያቱም ቃሉን ከሰሙ በኋላ ነው የሚለው። ሰብኮ ከጨረሰ በኋላ በሽተኞችን ፈወሰ። በአጋንንት ስርዓት ያሉትን ከአጋንንት ነፃ ወጣቸው። ብዙዎችን አጽናና፣ አበረታ። እግዚአብሔር ምስክሬን ነው የምላችሁ። አይታችሁ የማታውቁትን የእግዚአብሔርን ጉብኝት ይኸው በሕያው እግዚአብሔር ፊት ነው የምላችሁ ታያላችሁ በሕይወታችሁ። ይህንን የጽድቅ ቃል እንደሰበኩ እናንተ ቁጭ ብላችሁ እንደሰማችሁ በልጆቻችሁ ላይ የእግዚአብሔርን ክብር ታያላችሁ። በቤተሰባችሁ ላይ የእግዚአብሔርን ክብር ታያላችሁ። በወደፊት ህይወታችሁ ላይ የእግዚአብሔርን ክብር ታያላችሁ። አሁን እኔ የምነግራችሁ ከቃሉ በስተጀርባ የሚተጋውን አምላክ የሚያደርግላችሁን ነገር ነው ማጸናላችሁ። እንደ እግዚአብሔር ካህን፣ እንደ እግዚአብሔር አገልጋይ እግዚአብሔር ምስክሬን ነው የምላችሁ። ህይወታችሁ በፍሬ ይሞላል። መንገዳችሁ በፍሬ ይሞላል። የሚያያችሁ ይወዳችኋል። የሚያያችሁ ይቀበላችኋል። የእግዚአብሔር ሞገስ፣ የእግዚአብሔር እጅ፣ የእግዚአብሔር ጸጋ በቤታችሁ ላይ ይንሰራፋል። ከልጆቻችሁ መካከል አንዱም ፌል አያደርግም። ከልጆቻችሁ መካከል አንዱም አይጨነግፍም። እግዚአብሔር ምስክሬ፣ ከቤተሰባችሁ የማንንም ሞት አትሰሙም። የማንንም ሞት፣ የማንንም ሆስፒታል መውደቅ አትሰሙም። ኢየሱስ ክርስቶስ